ብሔራዊ ኢትዮጵያዊ ጥምረት ኢትዮጵያዊ ጥምረት በይቻላል መንፈስ ተነስተን ባንድነት የአገር ወዳድነት የደሜላ ውጤት ለድል አብቅቶናል ዋጋ ከፍለንበት የአባይ ጉዳይ መልስ አግኝቷል መቻላችንን ባለም ታይቷል ሌላው ቁጭት ይቀረናል የባህር በር ይለናል የአባይ ጉዳይ መልስ አግኝቷል መቻላችንን ባለም ታይቷል ሌላው ቁጭት ይቀረናል የባህር በር ይለናል ህብረ ብሔራዊ ኢትዮጵያዊ ጥምረት ኢትዮጵያዊ ጥምረት በይቻላል መንፈስ ተነስተን ባንድነት የአገር ወዳድነት የደሜላ ውጤት ለድል አብቅቶናል ዋጋ ከፍለንበት የአባይ ጉዳይ መልስ አግኝቷል መቻላችንን ባለም ታይቷል ሌላው ቁጭት ይቀረናል የባህር በር ይለናል የአባይ ጉዳይ መልስ አግኝቷል መቻላችንን ባለም ታይቷል ሌላው ቁጭት ይቀረናል እሺ እንዴት አመሻችሁ እንዴት ዋላችሁ ዛሬ ሬድ ቦኔት ተለብሷል የ118ኛ የሰራዊቱ ቀን በነገው ቀን በደማቅ አከባበር ይከበራል እንግዲህ ሰራዊታችን መከላከያችን 118ኛ ዓመቱን ያከብራል ማለት ነው እንግዲህ ይህን ስንጀምር ይህን ስናነሳ ከመነሻው እናነሳና ፊታውራሪ ሀብተ ጊዮርጊስ ዲነግዴን አባመላ እናነሳቸዋለን ማለት ነው እንግዲህ አባመላ የኢትዮጵያን ሀገር መከላከያ ሰራዊት ከማቋቋም ጀምሮ የከፈሉት ዋጋ ቀላል ዋጋ አይደለም ሀብተ ጊዮርጊስን ስናነሳ ደግሞ ቤተሰቦቻቸው ደግሞ የአያታቸውን በወርቅና በአልማዝ የተንቆጠቆጠ የማዕረግ ልብሳቸውን በጎህ ቴሌቪዥን በኩር ዳዊት አማካኝነት ለሀገር መከላከያ ሰራዊት ያስረከቡበት የቅርብ ቀን ትዝታችንንም እዚህ አካባቢ እናነሳለን እንግዲህ ከ118 ዓመት በፊት የተቋቋሙ የመከላከያ ሰራዊቶች ብዙ ጣውረዶችን ለዘመናት ሲያሳልፍ የከረመ ነው ኢትዮጵያ እንግዲህ በዚህ መልኩ ነው ስትናጠዋለችው የኖረችው የከረመችው አሁንም እንግዲህ የውስጥ ጠላት ባንዳዎች ይፈታተኗታል በየቀኑ በየጊዜው ወቅትና ጊዜ እየቆጠሩ በተለይ እድገታችን ባዩ ቁጥር ይመጣሉ ጠላቶቻችን እየመከትን እያሸነፍን የውስጥ ባንዳዎች ከስር እየተፈለፈሉ እነሱንም ደግሞ እንደዚህ ቋንቋቸውን የቁራ ቋንቋ እያደረግን እየበታታናቸው ለዚህ ለዛሬዋ እድል ወቅተናል የደባችን የባረጋሽ ልጅ እንኳን በሰላም መጣልን አሜን ሁላችሁንም ሰላም ብያችሁ ሊምጣብኝ ብላለዴ ይምጣብያለሁ እና እንግዲህ የነገው ቀን በጣም በትልቅ በድምቀት የሚከበር ዓለም አቀፍ ቀን ተብሎ ሁሉ አገር አቀፍ ሳይሆን ዓለም አቀፍ ቀን ሁሉ እናከብረው እንችላለን ምክንያቱም የተለያዩ የዓለም ሚዲያዎች ከተለያዩ ዓለማት ይመጣሉ ይህን ታሪካዊ ቀን ለመዘገብ የሚባል ዘር አለ እነ ሲኤንኤን እነ ቢቢሲ እና አልጀዚራ ራሳቸው ወኪሎቻቸው በዛ ቦታ ላይ ኦልሬዲ ልከዋል የሚባል ነገር ሰምተናል ነገ ከቦታው ላይ እናጣራለን ትልቅ አገራዊ በዓል ነው ያለው መላው ኢትዮጵያኖች እንኳን ደስ አላችሁ የሰራዊቱ አባላቶች እንግዲህ ለዚህ ቀን ላበቃችሁ ፈጣሪ ክብር ምስጋና ይግባው ያልኩኝ እንኳን ደስ አላችሁ ባላችሁ የደመቀ ያማረ እንዲሆን ከወዲሁ ምኞቴን እገልጻለሁ እንግዲህ ይሄንን ብዬ በዚህ ልቀጥልና እንግዲህ ስለ አንድ ፊልድ ማርሻል ብርሃኑ የተናገሩት ንግግር አለ በዘመናችን በጦርነት ስንታሽ በዘመናችን በጦርነት ስንፈተን ለዘላለም ለዓመታት አሳልፈናል እድሜያችንን በሙሉ ጦርነት ፈጅተናል 60 ዓመት በላይ በየጊዜው እና ይሄ ደግሞ የሩቅ ጠላት ሳይሆን የቅርብ ጠላቶች ናቸው እንደነ ሻዕቢያ እንደነ ግብጽ በኢትዮጵያ ላይ አይናቸውን የማይነቅሉ ነቀዝ ይባላሉ በሌላ አጠራር በነቀዞች ተወጥረን የውስጥ ባንዳዎችን እየፈለፈሉ እየቀጠሩብን ለ60 ዓመት በላይ በፈተና ውስጥ አስቆይቶናል ብሎ ፊልድ ማርሻል ብርሃኑ የተናገሩት ንግግር በዚህ አጋጣሚ እንድትሰሙት ፈልጋለሁ በጣም ልብ የሚነካ እውነትና ሀቅ ያለው ንግግር ስለሆነ መግቢያዬን በሳቸው ባረገው ደስ ይለኛል እስከ ወደ ፊልድ ማርሻል ብርሃኑ እንምጣ
እንኳን ደስ አሎት በዚህ አጋጣሚ ላይ ለዚህ ቀን ስለበቁ ለእርሱም ጠበቅ ያለ እንኳን ደስ አሎት መልእክት በማድረስ ፈልጋለሁ። በትውልደ ኢትዮጵያ በውጭ ላሉ ንጹህ ጀግና ትንታግ ኢትዮጵያኖች ስም እንኳን ደስ አሎት ለዚህ ቀን ስለበቁ ያልኩኝ ግን የማይረሳ ትዝታ ያለውንና እውነት ያለውን ንግሮትን በዚህ አጋጣሚ ከፍትሎታለሁ። ኮርዳይት አባዱ ጋር የእውነት አባት አሜን ቴንኪው አመሰግናለሁ። እስኪ ወደ ፊልድ ማርሻል ንግር እንምጣ። ኦንለፍ ይዋጋ ነበር፣ ኦነግ ይዋጋ ነበር። ነፃ አውጪ ግንባር የሚባል እንግዲህ ይሄ በዘመናችን ውስጥ ሲገጥሙ የነበሩት ፈተናዎች ነበሩ። ያልተዋጋ ነው የለም፣ ያልተዋጋ ነው ከጥንት ጀምሮ። አብጁ ሲናገር ሰምታችሁት ከሆነ በቴዎድሮስ ጊዜ ጦርነት ነበረ፣ በዮሐንስ ጊዜ ጦርነት ነበረ፣ በሚኒሊክ ጊዜ ጦርነት ነበረ፣ በኃይለ ሥላሴ ጊዜ ጦርነት ነበረ፣ በደርግ ጊዜ ጦርነት ነበረ፣ በህወሓት ዘመን ደግሞ የከፋ ጦርነት ነበረ። በየዘመኑ ሲፈታተኑ ነው። ግን ኢትዮጵያ ሆና እስካሁን ድረስ መከራዎችን ፈተናዎችን እያለፈች በጀግና መከላከያ ስራችን ለዚህ በቅታለች። አሁንም አሉባት የሚፈታተኗት፣ አሁንም እነሱን አሸንፈን እንወጣለን የሚሉትና እስኪ እሳቸውን ሙሉ ቃላቸውን እናዳምጠው። ነበረ 30 ዓመት ተዋጋ። ነፃ አውጪ ግንባር የሚባል ነበረ 30 ዓመት ተዋጋ። ህወሓት መጣ 17 ዓመት ተዋጋ። ኦኤልኤፍ ይኸው 50 ዓመቱ ነው። ኢህአዴግ ወደ ስልጣን ከመጣ በኋላ ጦርነት ነበረ። ኦኤልኤፍ ይዋጋ ነበረ፣ ኦነግ ይዋጋ ነበረ፣ ብሄነን ይዋጋ ነበረ። ኢህአዴግ በነበረ ዘመን ሶሻል ሚዲያ ስላልነበረ ነው። እኛ እኮ ስንዋጋ ነበር። ከኤርትራ ጋር ተዋግተናል፣ ከኦኤልኤፍ ጋር ተዋግተናል፣ ከኦኤልኤፍ ጋር ተዋግተናል፣ ከብሄነን ጋር ተዋግተናል። አልነበረም 27ቱ የኢህአዴግ ጊዜም ሰላም አልነበረም። በደርግ ጊዜም ሰላም አልነበረም። በንጉሱ ጊዜ ነው የጀመረው። 60 ዓመት በግጭት ማሳለፍ ማለት እንዳው ይሄ አገር በጣም ጠንካራ ስለሆነ ነው እዚህ የደረሰው እንጂ ሌሎች ቢሆኑ ይጠፉ ነበር፣ ይፈርሱ ነበር። እና አሁንም ቀጥሏል። አሁንም የቀጠለው ላይ እኛ እንድንፈርስ እኛ እንድንጠፋ የሚፈልጉ ኃይሎች የሚመሩት ነው። ምንም አትጠራጠሩ። አማራ፣ ኦሮሞ፣ ሶማሌ ምናምን ያለ እዚህ ሊያሞኘን የሚፈልገውን ባንዳ ተውት። እሱ አይደለም። ከኋላ ባለቤት አለው። ባለቤቱ ደግሞ ይሄን አገር ማዳከም ከተቻለ ማፍረስ ነው፣ ካልተቻለ ማዳከም ነው። ከተቻለ ቅራኔውን ተባብሶ እርስ በራሳችን ተጫርሰን ወደ ሲቪል ዎር ገብተን እንደ ሶማሌ እንድንሆን ነው። ከተቻለ ካልተቻለ ደግሞ ስትቆራቆዝ እንዳትሰራ እንዳትለማ ሊያደርጉ ነው። እነሱ ግን አገራቸው ያሳድጉ ነው። የኛ ደግሞ ደጅ ይጠናል። ሄዶ ጠመንጃ ይወስዳል፣ ሄዶ ብር ይወስዳል፣ ሚዲያ ይከፍቱለታል። ከዛ ብሶተኛ ተቆርቋሪ ይመስላል። ይሄ መንግስት ጠንካራ ስለሆነ ነው እንጂ የምትቋቋመው ነገር አለን። በዚህ 5-6 ዓመት የተካሄደው የራሳችን አጥፊዎች ራሳችን ቤትን ሳታጸዳ ሌላ ጫት ብትቀስር ምንም አታመጣ። የኛ ሰው ኢሞሽናል ነው። የኛ ሰው ለመቀጠር በጣም ዝግጁ ነው። እንዴት እንደሆነ አይገባኝም። የሌላ ሀገር ሰው እኮ እንደዛ አይደለም። ግብጽ ሄደው እኮ ጸረ ግብጽ ናሽናል ኢንተረስት
የምታሰልፈው ሰው ገንዘብ ሰጥተህም እኮ አታገኝም። ሳዑዲ ሄዳ አታገኝም። አውሮፓ ሄዳ አታገኝም። ቻይና፣ ራሽያ፣ ጃፓን ሄዳ አታገኝም። የኛ ግን በጣም ተቀጣሪ ነው። መቀጠሩ እስከምን ይሄዳል መሰለ? ሲፈልግ አይሲስ ይሆናል የኛ ሰው፣ ሲፈልግ ምንድነው አልሸባብ ይሆናል የኛ ሰው። አሁን አልሸባብ ለኢትዮጵያ ህዝብ ምን አጀንዳ አለው? ለኢትዮጵያ ህዝብ የሚሆን ምን አጀንዳ አለው? አልሸባብ ገብተው የገደልናቸው ኢትዮጵያውያን አሉ ሶማሌ ውስጥ። በቀደም ሱዳኖች እርስ በርስ ሲጋጩ ሱዳን ሄዶ የተቀጠራለ ተቀጥሮ እዛ ለአንዱ ወገን ወግኖ ተዋጋለ፣ ይሞታል እዛ። አሁን ደግሞ ለሻዕቢያ ለመቀጠር ያለው ሽሩጉድ ሊነግራችሁ አልችልም። ምን ማለት ነው ይሄ? That's enough for you? Actually, I might need 6 for the whole bottle. You need more? No, it's fine. I'll just take this. Thank you. Okay, bye. Okay, thank you. Okay, እንግዲህ በጣም ፔን ያደርጋል። አንድ ትልቅ ነገር የተናገሩት ማንም በአገሩ ላይ ባንዳ ሆኖ ሊቀጠር የሚፈልግ የለም። የኛ ግን ይቀጠራል ይላል። ዛሬ የምታያቸው አገሪቷ እጣዋ ፋንታዋ የሚሉን በሙሉ የተቀጠሩ ናቸው። ስለ ሀገር ሰላም፣ ስለ እርቅ አይደለም። ገቡ ደመሰጡ ገቡ ነው ሄዱ ነው። የአማራውን ደም ተጫወቱበት፣ የኦሮሞውን ደም ተጫወቱበት። ሚዲያ ይቀጠራል አለ ይገዛል። አዎ ይገዛል ሚዲያ እና አገርን ማናወጡ። እነሱ ግን እዚህ ያሹናል እንጂ ያለማሉ ይላል። እና ማለት እንደ ግብጽ ነው። እኛን እዚህ ያሹናል፣ እነሱ ግን ውሃችን ይወስዳሉ፣ አፈራችን ይወስዳሉ፣ ወርቃችን ይወስዳሉ፣ አገራቸውን እዚህ ያሳድጋሉ፣ እዚህ ግን እኛን ያባሉናል ይላል። በዚህ ሰዓት ከግብጽ ጋር የሚቆም ማን ነው? ማንም የለም። ስለዚህ ይሄ መንግስት ለ5 ዓመት በውጥረት ውስጥ ነው ያሳለፈው። ሌላ ሀገር ቢሆን ኖሮ ይፈርስ ነበር። እውነት ነው። ቅድም ነግሬያቸዋለሁ። ሜይ ላይ የጋዳፊን ልደት አክብረው ጁን ላይ ጋዳፊ ከስልጣን አወረዱት። ሊቢያ ዛሬ ፈረሰች። በሊቢያ ታሪክ ስደት በጣም ነውር ነው። ዛሬ ሊቢያ በዓለም ላይ ተሰዷል ያለው። በአንድ ሳምንት ውስጥ ሲሪያን አፈረሷት። በአንድ ሳምንት within a week ነው። የመንም እንደዚሁ ነው። ሶማሌም ጠዋት ለማታ ነው የፈረሰችው። ሱዳን አይታችኋል። የሳምንት ኦፕሬሽን ነው ዛሬ ሱዳን እንደዚህ የምትታቸው። በሻዕቢያ ምክንያት ብቻ ሱዳን ታመሰች። ስለዚህ ይሄ እንደዚህ በሳምንትና በወራት ውስጥ አገር የሚፈታተን ነገር ኢትዮጵያ ለዓመታት ችላ መቆየቷ የመከላከያውን ታሪክ ነው። የመከላከያውን ጀግንነት፣ የህዝቡን ታጋሽነት የሚያሳይ ትልቅ ነገር ነው። ከዛ ሁሉ ውጣ ውረድ በኋላ ነው ዛሬ ለዚህ ድል በቅተን 118ኛ የሰራዊቱን ቀን ለማክበር ያበቃ ነው። ስለዚህ ልትኮሩ ይገባችኋል። እንኳን ደስ አላችሁ። ክብር ለጀግና መከላከያ ሰራዊታችን እያልን የምንለው በምክንያት ነው ለማለት ፈልጌ ነው። ሰላም ሰው ያራዳልሽ ከአዲስ አበባ 70 ደረጃዎች አሁን እንወዳለን እኮ አንተን ሳንሰማ አንተኛም 70 ደረጃዎች ገቡ። ይሄ ትልቅ ነገር ነው። እንኳን ደስ አላችሁ። ለመላው መከላከያ ሰራዊታችን እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃችሁ በሏችሁ ሁላችሁ። እንግዲህ 118ኛውን በዚህ መልኩ ካልን እስኪ ወደ ዋናው አርስታችን እንግባ። እንግዲህ ዛሬ አርስታችን ትንሽ ለየት ይላል፣ ደስ ይላል። ደግሞ ህዋትና የጀዊሳው ፋኖ በቅርቡ ቋንቋቸው የቁራ ሆኖ እንደ 360 ሊበታተኑ ነው ይላል። ህዋትና የጃዊሳው ፋኖ የጃዊሳው ፋኖ እና ህዋት በቅርቡ ቋንቋቸው የቁራ ሆኖ እንደ 360 ሊበታተኑ ጫፍ ደርሰዋል። የሻዕቢያና ህዋት ጦርነት በይፋ ተጀምሯል፣ ይቀጥላል። ኢሳያስ አፈወርቅ በጣም አብዷል።
አንድ መመሪያ ሰጥቶ ነበር ለደብረጽዮን። ያን መመሪያ ባለመፈጸማቸው ለኤርትራ ትልቅ ኪሳራ ነው። ያ መመሪያቸው ምንድነው? ታደሰ ወረደ እንዲገደል የሚል መመሪያ ቀደም ሲል አውጥቶ ነበር ኢሳያስ አፈወርቂ። ደብረጽዮንም ይሄን ቃል አስፈጽማለሁ ብሎ ነበር ወደ መቀሌ የገባው አስመራ። ታስታውሳላችሁ፣ ሰርተንበታል ቪዲዮ። ያ ባለመሆኑ ምክንያት በሻዕቢያ መንደር ውስጥ ትልቅ ጫጫታ ነው ያለው። እንደገና ደግሞ በትግራይ ህዝብ ደግሞ ከፍተኛ ቁጣ አስነስቷል። ከገዳዮቻችን ጋር እንዴት የሚል ቁጣው አሁን እየተጋጋለ መጥቷል። በምንም ተአምር ሻዕቢያ ከትግራይ ጋር ሊሆን አይችልም የሚለው ነገር በመላው ትግራይ ውስጥ እየገፈነ እየወጣ ነው ያለው። ባክ ሚሞሪም እየሄዱ የድስት ሌባ፣ የማንኪያ ሌባ፣ ብረት የከተተ ምናምን የሚሉ አሰቃቂውን ነገር ሁሉ ማውራት ጀምረዋል። ይሄ በጣም ከባድ ነው። ይህንን አስታኮ በዚህ ብቻ አልበረደም። ኤርትራውያኖችም ልክ እንደዚሁ እንዴት ከህወሓት ጋር የሚል ጥያቄ አንስተዋል። ይሄ መጀመሪያ ከተናገርነው በኋላ ራሳቸው አሁን ቃል በቃል ፊት ለፊት የወጣ ጦርነት ውስጥ ገብተዋል። እኛ የበሰበሰው ልብሳችን እያደረቅን ግብጾች በዘነበው ጎርፋችን ብርቱካን ልብሰን ቁርልጭ ይሉናል። እና ይሄ እንደሚመጣ መጀመሪያ አውቀን ነበረ። አውቀን ብቻ ሳይሆን ደግሞ ገምተንም ነበረ። የጊዜ ጉዳይ ነው ስንል ነበረ። የተባለው ቀን ደረሰ። ዛሬ በይፋ አክቲቪስቶቹም በስብሰባ አመራሮቹም እየተባሉ ይገኛሉ። ይሄ ደግሞ በመሆኑ ቢንጎ ብለናል። እኛ ሌባ ሲሰርቅ አይጣላም ሲከፋፈል ነው የሚባለው። መጨረሻ ላይ ሁሉ ነገር ግልጥ ብሎ ይወጣል። ትላንትና የጠላት ጠላት በሚል የተቀናጁት ህወሓትና ሻዕቢያዎች ራሳቸው ዛሬ አፍ አውጥተው ህወሓቶቹ የሻዕቢያውን ሌብነት፣ ሻዕቢያው የህወሓትን ሌብነት በገሃድ እየተነጋገሩ ይገኛሉ። ይሄ አንድ ትልቅ ነገር ነው። ታስታውሱ ከሆነ ናትናኤል ቀደም ሲል ምንድን ነው ያለው? ህወሓት የሚባል የለም፣ ህወሓት ማለት የአንድ ቡድን ስብስብ ነው፣ የአንድ የዘራፊ የአንድ ዘርግንድ ስብስብ ነው ብሎ ይናገር ነበር ድሮ። አሁን ወደ የህወሓት ደጋፊ ከመሆኑ በፊት ያቺ እውነታውን ተመልሳ ተገልብጣ እየመጣች ነው ያለችው። ያው እነሱ ይችላሉበታል፣ እነሱ ይችሉበታል። ዞሮ ዞሮ ግን ያቺ ንግግር አሁን ተመልሳ እየመጣች ነው። ለምሳሌ ለግንዛቤ ያክል ላሰማችሁ። ስምረት ተመስርቷል። አዎ ዛሬ በነጌታቸው በነ ጀነራል ጻድቃን አንድ ትልቅ የስምረት ጉባኤ ተካሂዷል። እሱ ተስፋ ሰጪ ነው። እንግዲህ ይሄ ምን ያክል ቀደም ሲል የነበራቸውን ህወሓት አለ ብዬም አላስብም አልነበረም። ከዚህ በፊት ይሄ ህወሓት አለ ብዬ አላስብም የሚለው ነው። ህወሓት አለ ብዬ አላስብም፣ ህወሓት አልነበረም፣ የአንድ ቡድን ስብስቦች ናቸው። ይህን ቃል በሚልበት ቃል ነው ተገልብጦ መጥቶ አሁን ደግሞ የህወሓት ደጋፊ የሆኑ የቆሙት ሰዎች ታስቡት። እንግዲህ በጣም መገለባበት ይችላሉ። እንደ ቂጣን የሚገለበጡ ስላችሁ ነበር ከዚህ በፊት። ዛሬ ናትናኤል በዚህ ደረጃ አይደለም ያለው። አዳምጡት የሚለው ነው። እኔ ህወሓት አለ ብዬም አላስብም አልነበረም። ከዚህ በፊት የነበረው የቡድን የአንድ መንደር ሰዎች ኢትዮጵያን ሲመሯት የነበሩ መንግስትም አልነበረም እንኳን ላለፉት 27 ዓመት ሲመሯት የነበሩት የአንድ ሰፈር ሰዎች ናቸው። ህወሓት አለ ብዬም ይሄ ነገር በደንብ አድርጋችሁ አዳምጡት። ህወሓት ከመጀመሪያም አለ ብዬ አልልም። ህወሓትን ሲመሩ የነበሩት የአንድ ቡድን የአንድ ግሩፕ የአንድ መንደር ስብስቦች ነበሩ። የአንድ ዘር ግንዶች ነበሩ። የአቦይ ስብሐት ዘሮች ነበሩ። አለ ብዬም አላምንም ነው የሚለው እውነት ነው። እኛም ብዙ ጊዜ ስንል የነበረው ነው። ታዲያ ምን ነው አሁን ምነው ቃል ይዞር እንዲያው ቃል ይዞር አይሆንም ዘፈኑ ብዬ ድግሜ ላሰማችሁ። እኔ ህወሓት አለ ብዬም አላስብም አልነበረም። ከዚህ በፊት የነበረው የቡድን የአንድ መንደር ሰዎች ኢትዮጵያን ሲመሯት የነበሩ መንግስትም አልነበረም እንኳን ላለፉት 27 ዓመት ሲመሯት የነበሩት የአንድ ሰፈር ሰዎች ናቸው። ኦኬ፣ እናመሰግናለን። እንግዲህ ይሄ በራሳቸው ጊዜ የሚያመጡ የነበረው ነገር ነበር። በጥቅምት 24 ጦርነት ጊዜ የነበረውን ፍልሚያ ወደኋላ መልሳቸዋለሁ። አሁን አይደለም ፕሮግራም ይዟል። አንድ ዶክመንተሪ እየተሰራ ነው ያለው። እሱን አሰማችኋለሁ፣ አሳያችኋለሁ። ያን ያክል እሳት ውስጥ የገቡ ሰዎች እንዴት አሁን ተገናኙ የሚለው ነገር ውስጥ ገብተን ነበር። ኦፍኮርስ የዲፕሎማቲክ ስራውን የሰራችሁ ግብፅ እንደሆነ ይሰምተናል። ምን ነው ሳሚ ላባርህ እንዴ? ላባርህ አትጻፍ፣ አትርገም። በቃ አንዴ ጻፈው 3 5 የጻፍ ካለ በቃ ከዚህ በኋላ አትጻፍ።
ካሁን በኋላ ከጻፍክ ስለምትባረር ማለት ነው። ስለዚህ ይሄ ነው አጀንዳው። ግብፅ እንዴት አድርጎ አስማማቸው ሻዕቢያና ህዋቶችን ወደሚለው እንመጣለን። ግብፅ ይህን ስራ የሰራው የህዋት ወኪሎችን የሻዕቢያ ወኪሎችን በድብቅ ካይሮ ወስዶ ነው ያፈራረማቸው። በጋራ ተጣመሩ፣ የትላንትና ችግራችሁን ተውት፣ ቁጭ ብለን የምነጋገርበት ዘመን ይመጣል። አሁን አንድ ላይ ሆናችሁ ፋኖን ያዙት፣ ፋኖን በጋራ ይዛችሁ ለፋኖ አስፈላጊውን መሳሪያ ስጡት፣ አማራው እርስ በርሱ እንዲጨፋጨፍ በደንብ አድርጋችሁ ወጥራችሁ ስሩ፣ ለሻዕቢያ የሚያስፈልግን ባጀት ሰጣለሁኝ፣ አማራው ውስጥ ፔኔትሬት አድርጋችሁ ግቡ። ደብረጽዮንም ህወሓቶችም አማራው ላይ ስሩ። ምናልባት የወታደር መዳከም ሊሆኑ ይችላል፣ ሰራዊት ስጡት፣ የመከላከያ ልብስ አልብሱት፣ አሰቃቂ ስራዎች ውስጥ ይግቡ ብሎ በጣም ብዙ ነገር የአራት ቀን ቆይታ አድርገው ነው ግብፅ ላይ ይህንን ሚሽን ተቀብለው የወጡት። ሲመጡ አሁን ሄዱ መጨረሻ ቆሙ። ዛሬ ህወሓቶቹ ሻዕቢያዎቹ መናገር ጀመሩ፣ ሻዕቢያዎቹ ህወሓቶቹ መናገር ጀመሩ። ገና ብቅ ነው ያለው። እውነተኛ ፋኖቹ ከህወሓቶቹ ጋር ከጀዊሳዎቹ ዋናዎቹ ከህወሓቶች ጋር መፋለም ጀመሩ። እነዚህኛዎቹ መፋለም ጀመሩ። ቢንጎ ነው የሚለው የእውነት አምላክ ነው ያመጣው። ዛሬ እንደውም እችንም አንዴ ላሰማችሁ ወደ ሌላው ሳልገባ በፊት ማለት ነው። ዛሬ ኢትዮጵያ ጋር ተጣልቷል። ኢሳያስ በነገሰ ኢሳያስ ኤድመን ነው። ኤድመን ማለት እንግዲህ በዛ በጦርነቱ ወቅት ላይ ታስታውሱ ከሆነ ኤርትራ ወዳጃችን ነች ብሎ በአማራው ጦርነት እንግዲህ የምታስታውሱት ነው። ዛሬ ግን እውነትና ሐቁን ሲያቀው ኤድሞን ራሱ ወጥቶ ምንድን ነው ያለው? ኢሳያስ የሚባል መዥገር ለአማራም፣ ለትግራዩ፣ ለኦሮሞም፣ ለአፋሩ የማይሆን ብሎ እንግዲህ ይሄንን ከህዋት ደጋፊዎች መስማት በጣም ከባድ ነው፣ ዋጋ ያስከፍላል። የሚናገሩን አዳምጡት እናንተ። ሄድ ቀጥል። ሄድ ኢሳያስ የአፍሪካ ቀንድ በጥባጭ ከየመን ጋር ተጣልቷል፣ ከጅቡቲ ጋር ተጣልቷል፣ ከሶማሊያ ጋር ተጣልቷል፣ ከሱዳን ጋር ተጣልቷል፣ ከኢትዮጵያ ጋር ተጣልቷል። ኢሳያስ በነገሰበት ያልተጣላው የለም። እኔ ከጥላውም ከራሱ ጥላም ጋር ተጣል። ኢሳያስ ማለት አመፀኛ፣ ሴረኛ፣ ተንኮለኛ፣ ክፉ ሰው። አብይ አህመድን ኤርትራ ብታስቀምጠው ከኢሳያስ የተሻለ አትሊስት ሌላው ቢቀር አብይ ኮሪደር ልማት አስመራ ውስጥ ይሰራላችሁ ነበር የሚል ግምት ሁላ አለ። ይሄ የጣሊያን ህንፃ ፈራርሶ ቀለም ቀብቶ ማያቅ ኢሳያስ ትውልድ ሁሉ በባህር እንዲበላ አድርጎ አንድ ሰው በፓስፖርት ከሀገር ማያውቃባትን ኤርትራ የፈጠረ ሰውዬ አንተ ልታደንቅልኝ ትፈልጋለህ? አይደለም። እንግዲህ ይሄ ነው ዛሬ ኢሳያስ ኤርትራን አስተዳድሯት ቢሆን ሌላው ቢቀር የኮሪደር መንገድም ሰርቶ ህንፃም ሰርቶ አስፋልትም ሰርቶ አትሊስት ሌላው ቢቀር ሰላም ይመጣ ነበረ። ይሄ ሰውዬ ግን የሰላም ቀጠናውን በሙሉ በጦርነት አምሶ ያለ ሰው ነው እያለ ነው ያለው። ማን ነው የሚለው? ህወሓት ነው የሚለው። ቢንጎ አትሉ? ቢንጎ ነው የሚባለው። ተጀመረ ይባላል። ቋንቋቸው የቁራ ቋንቋ ሊሆን ነው። አሁን ሊደበላለቅ ነው። እኛ ቋንቋውን የወደ ቁራ ቋንቋ ነው ወደ ጉጉት ቋንቋ ሲቀየር ድረስ እንጠብቃለን። ገና ብዙ ነው የምንሰማው። በጣም ብዙ ስለምንሰማው ስላለ ይሄ እንግዲህ የመጀመሪያው ምዕራፍ ነው። ይቀጥላል። እዚህ ላይ በደንብ አድርገን ጆሮአችን ሰጥተን እንሰማለን። እንግዲህ ይህን ካልኩኝ ወደ ጀዊሳው መጣል። ምንድን ነው ቅድም አንድ ኮመንት አየሁኝ ስለ ምንድን ነው ስለ 360 ነው። 360 በቃ ተባረሩ። በቃ አለቀ። በቃ ነገርናችሁ እኮ በቃ የተፈለገው ነገርናችሁ። ዛሬ የነሱ ጦርነት በጋድ እንግዲህ ወጥቷል ያለው፣ ፍልሚያው ተቀጣጥሏል ያለው። እኛ ሜዳውን ያለው ነገር ሪፖርት ማድረግ ብቻ ነው። ያው እንዳያችሁት ነው። በፖሊስ ተደብቆ ወይዘሮ ሀብታሙ ንብረቱን ሊያወጣ ሲል ያኛው ግሩፕ መጣ። ያኛው ግሩፕና ይሄኛው ግሩፕ በመሃል ፖሊስ ገባ።
ፖሊስ ገባ። ንብረቱን ማቆጣጠር ንብረት ርክክብ አላደርግም አለ። አንተ ውጣ አለው። ባዶ እጁን ራቁቱን ወጣ። ወይዘሮ ሀብታሙ ታሪኩ ይሄ። ከዚህ በኋላ እንግዲህ ወይዘሮ ሀብታሙ እነሱ እንደሚሉት በእስክንድር ከጀርባው እስክንድርን አስከትሎ ነው ይሄን እየሰራ ያለው እስክንድር ነው የሚሉት ነገር አለ። ዴቭ አንድ ጉድ ልንገርህ፣ አስመራ አፍ አውጥታ አዲስ አበባን እንደውም ምን አግኝተሽ ነው እንዲህ ያማረብሽ አለቻት። እንግዲህ ወይዘሮ ሀብታሙ በእርግጥ ተዋርዷል። የሰው ግፍ ነው። በተለይ የጠቅላይ ሚኒስትሩ ግፍ፣ የጠቅላይ ሚኒስትሩ ላይ ግፍ የተናገራችሁ መጥፎ የተናገራችሁ በሙሉ ገና ከዚህ ባስ ይደርስባችኋል። ይሄ ትንሹ ነው፣ በትንሹ ነው። ሲቀጣ ነው ገና ሌላ የከፋ ነገር እንጠብቃለን። ምክንያቱም በንጹሃን ላይ ዝም ብላችሁ ፈርዳችኋል። ያ ሁሉ አፋችሁን አላካችሁባችኋል። አንዳንድ ሰዎች ምንድነው ግራ የገባችሁ ብሎ አላችሁ። በቃ በፖሊስ ተያዘ። በቃ 360 ቢሮ ውስጥ በፖሊስ ተያዘ። even he want to stay on the light ሆነ ይሄ ነው። ያው ንብረቱን ይዞ ሊወጣ ሲል አስቀምጥ ብሎ ፖሊስ ይያዝ ነው። እዚህ ጋር እንግዲህ ማየት የፈለጋችሁ ሰዎች አሳየኛ ሳይለምቱ ሰዎች ይሆና እዚህ ጋር ይሄ በፖሊስ ተይዞ ሲያዝ ነው። ፖሊስ ዛት ወጣም ብሎ ባዶ እጁን ከዛ ሲያስወጣው ነው። እሱ ደግሞ መብት አለኝ ቪዲዮ ቀዳለሁ ነው የሚለው። ባይቀዳ ይሻለው ነበረ። ፓብሊክ ሚዲያ በሙሉ በዚህ ላይ ነው የተንጫጫው ያሉት። ፖሊሶቹን በዱዳኛ በምልክት ነበር ያነጋገራቸው። ትምሮ እኮ የለም፣ ትምሮ ነው ይፋቁ ትምሮ የለም እኮ እና እንደዚህ አይነት ውርደት በዘራችሁ አይድረስ ብሎ ጃን አርባጫ የተናገረው እዚህ ጋር የምታዩት ነው። እንግዲህ ሆነ ይሄ ነው በቃ ጁን ነው። Are we all going to stand around all night filming each other? Yes. I'm not. Okay, record. That's okay. Make sure I don't take stuff. No, record. That's okay. He can record. Even he want to stay on the light, that's okay too. Yes, but we would like to That's okay too. He want to stay on the light, that's okay too. Because just thank you. So if we This leave is the our- law you of have- the you have America. security Thank you. cameras. You have Yeah, security cameras. bless America. This is the secret. Yeah. Thanks America. I know, but I would like This እኔ የወደድኩት ይሄኛውን ልጅ ነው። ተኪ አሜሪካ የተበረከች አሜሪካ ይላል። ለመሰለ የአሜሪካ ፖሊሶች ስላሉ እኮ ነው አጠገቡ ሲያሞግሳቸው እኮ ነው። ብለስ አሜሪካ ይላቸው ሞራል ሲሰጣቸው እኮ ነው። እሱ ወድጄዋለሁ። ዋናው አክተሩ እሱ ነው። እንደው bless America. This is the secret. Yeah. Thanks America. I know, but I would like This is the law. I would like ጆሮ ጃበራ ጆሮ ዛለ ያው ከኋላ ቆሞ ይቀዳል። ኪሱን ከቶ በጣም ፈርቷል። ምክንያቱም ገና ዶክመንት አላሟላም። ስለዚህ በፖሊስ ራሱ እንዳይያዝ አልመጣም ብሎ ነበር። አልሄድም ብቻዬን እንዴት እገባለሁ እናንተ ተከተለኝ አጅበኝ ብሎ ነው እንጂ ጆሮ ራሱ መሄድ አልፈለገም ነበር። ሄድ እሺ ቀጥል። people to separate. Yeah, so we thank don't you. feel Thank you. so- Yes, we are separate, just like that. ዋር ሰፐሬት አለ እንደ ትዳር ወይ እንዲሁ ፈተና እኮ ነው የገባ ነው። እስኪ ባካችሁ ቶሎ ጨርሱ ባካችሁ። ወይ ቲቪ ፊልም ማሻሉ በዘራችሁ አይድረስ ነበር ያሉት። እስኪ ቶሎ ጨርሱ ነው ጉዳይ አለኝ። ኮመንት ላይ አይቼ ነው ይሄን ከካረስቴ ውጭ መጣሁት። ሂዱ ጨርሱ እናንተ። Yes, we are separate, just like that. Thank you. ህግ ይውላችሁ እንደዚህ ነው። No more fight. ተመስገን ይውላችሁ። ነገ በህግ ደግሞ እናንተ ስትመጡ በሙሉ ነው የምናስረክባችሁ። Why ስትመጣ አልተረከብክም? ይሄንን ይኸው አሁንማ ውስጥ ነን ያለ ነው። አሁን ውስጥ ነን። ገና አልተረከብከም ይላል እንዴ? እኛማ ተረክበው ውስጥ ነው ያለው ውጣ አሉት። እኛማ ተረክበው ውስጥ ነው ያለው ሂድ አንተ ውጣ አሉት። በዘራቸው ያደርሳል። እስኪ ይኸው አሁንማ ውስጥ ነን ያለ ነው። አሁን ውስጥ ነን። አሁን ደብድባ አታስወጣ። እህ ቀኑ አረደው አከ ሀብታሙ አሁን ተረክበናል። አሁን ተረከበ። ተመስገን ቆመን ነው ያለው። አሁን ቁጭ በቃ ይሄ እንግዲህ ይሄ ነው በቃ ያው አሁን ካሁን በኋላ በዚህ አጃጃ ላይ መመለስ የለብንም ወይ ይሄ ነው እንግዲህ። ግን ይገርማቸዋል። የመጀመሪያው ቀን የመከርኳቸው ምክር ቢሰሙ እዚህ ደረጃ አይደርሱም ነበር። ተዉ፣ ቁጭ በሉ፣ ተነጋገሩ፣ ይሄ ነገር መጥፎ ነው ብዬ አላልኩም። ገና የሁሉ ነገር ብጥብጥ ሳያወጣ የመጀመሪያ ሰው አሁን ሜዳ ሁሉ እያራገበው ነው ያሉ የመጀመሪያዎቹ ተዉ። ገና ወሬውን ሰምተን አልሰሙንም። ያው እንግዲህ መጨረሻ ላይ ለዚህ ቅሌትና ውርደት ደርሰዋል። እሱ ውስጥ አያገባኝም።
እንግዲህ የጀዊሳውን አሰቃቂ አደጋ ልምጣ። እንግዲህ ዛሬ በተለያዩ 4 ቦታዎች ላይ ብዛት ያላቸው ምንም ሳያውቁ ወደ ጦር ሜዳ የገቡ የአማራ ወንድሞቻችን ባለው አጋጣሚ እየመጡ እጃቸውን ለመንግስት እየሰጡ ከነ መሳሪያቸው ማህበረሰቡን እንዲቀላቀሉ እንግዲህ ያው ምንድነው ኦሪንቴሽን ይባላል እሱ ውስጥ ደርሰዋል። ይሄ ደስ ይላል። ብዙ ልጆች በተለይ በጎጃም በኩል መዓት ወጣቶች ገቡ። መዓት ከጎንደርም እንደዚሁ መዓት የገቡ ነው ያሉት። ሰሜን ሸዋም እንደዚሁ የገቡ ነው ያሉት። ራሱ አይታችሁ ከሆነ ሚዲያውም ራሱ የለም ገቡ የለም። አንኩሮ ራሱ አቆመ። አንኩሮ ራሱ ወደ ምርጫ ገባው። ጦርነቱን አቆመ። ወደ ምርጫ ገቡ። ምርጫ በአንድ ሊወዳደር ነው። ምርጫው አይካሄድም። ምርጫ ምን አገናኘው? ምርጫና ጦር ገቡ። እንዴት ነው ያ ሁሉ ሰራዊት ተደመሰሰ? ያ ሁሉ ሰራዊት ስንት ሺህ ነው ሰራዊት የተባለው? መሬ ተሳስቶ ከ60 በላይ ሰው ማርከናል አለ። ከ60 በላይ ሰው ማርከናል አለ። ተመልከቱ እንግዲህ መሬ የሚለው 60 ሰዎችን ይዘናል ነው የሚለው። እነ እንኩሮ የሚሉት 18,000 ሰው ተይዟል ነው የሚለው። መሬ ባፉ ያለውን አሰማችኋለሁ። እና እንግዲህ የጀዊሳው ኃይል የመጨረሻ ማነው አስር ሰጥቶ የነበረው እንትን ከጥቅም ውጭ ነው። አልተሳካላቸውም። የህፃናት መግደል፣ ህፃናት ማረድ፣ አስጨጫፊ ጭቅ ማረድ፣ ብልት መቆረጥ፣ ሜዳ ላይ አንገት ቆርጦ መጣል ምናምን አሰቃቂ ስራ ውስጥ ስግቡ የመከላከያ ልብስ እየለበሳችሁ የሚለው ሚሽን መጀመሪያ ያሰርተንበት ገና ሲያውጁት እንደ ትላንት ማታ ተነጋግረው እንደ ጠዋት የመጀመሪያ ያሰበሩትን ይሰራሉኛል። አማራ ንቃ። አሁን አሰቃቂ ነገሮች ብልቶች ይቆርጣሉ፣ አንገት ይቆረጣል። የጡት ድራማው ከዚህ ጋር የተያያዘ ነው። አባትየው የተናገረውን ኢንተርቪው ሰምታችሁታል። ምን እንዳለ የልጅቷ አባት የተናገረው ድሮ ነበር ገና 18 ድሮ ነው ውጭ አልቋት በሀገር በሽማግሌ ሁሉ አስለምኛታለሁ። እኔ ልጅ አይደለሽም ብዬ ትቻታለሁ። እንደውም ሬሳው ስለመጣ እንጂ በቃ እኔ ከሆዴ ወጣለች ነው ያለው አባትየው ሲናገር። ንግግሩን አሰማችኋለሁ ከፈለጋችሁ። ይሄ ቃል በቃል የተናገረው ጡት ተቆረጠ ምናምን የለም አለ። በቃ ሬሳ መጣልኝ፣ ሬሳውን ተቀበልኩኝ። እንደምትሞት አውቅ ነበር ነው ተቀበልኩኝ፣ ቀበርኩኝ ነው የመጣውን ሬሳ እነሱን ብለው ጡቷ ተቆርጧል ሲሉ የሚሰማው ነገር የለም አለ። እና ፕሮፓጋንዳው ከባድ ነበር። ሲጀምር ነው በሱ የጀመረው እንጂ ከዛ በኋላ የነበረው አሰቃቂ ነገሮች ነበሩ። ቀድመን ስለሰራ ማህበረሰቡ ነቃው። አሁን አካባቢው የሚጠብቀው ማህበረሰቡ ነው። እያንዳንዱ ማህበረሰብ ውጡ አለ። አይታችኋል። በ3 ቦታ ላይ በነቂስ ነው የወጣው። ውጡልን ያለው ውጡልን፣ ፋኖ የምትባል በየመንደሩ ያለ ውጣ። ሰልፍ ሁሉ የተወጣበት 2-3 ቦታዎች አሉ። አበራጆሩ ለፖሊሶች እኔ ምንም አልፈልግም ካቤጅ በዛለው ጎመን በጤና እና ካቤጅ በዛላል እና ይሄ ነው። ይሄን ደግሞ ነግረናል። በጭጭሆ በኩል ነገር ታስቦ ነበር። በተለያየ ስራ ታስቦ ነበር። ሻዕቢያን ያናደው ድርጊት ይሄ ነው። ለምን አክሽን አልገባችሁ? አይታችኋል አለም እኛ አንገት ቆርጠን ስንመጣ የሻዕቢያ ዋጎቻችን እኮ በውጊያ ቦታ ላይ እኮ ጋሸና ላይ እኮ ስንት አዛዦቻችን እኮ አንገታቸውን ቆርጠን ወደ ኤርትራ የወሰድነው። ምንድነው አንገት መቆረጥ ነው የሚሉት እነሱ? ከባድ ስራ ነው ወይ ነው ሻዕቢያ የሚለው? ይሄ እንግዲህ ሌላ ህፃን ልጅም ልክ እንደዚሁ አክሽን ሊወስዱባት ሲል አንድ እህታችን የዘገበችውን ዘገባ አላሰማችሁ። መከላከያ ሰራዊቱ ላይ ለማላከክ ነው። ይሄን በደቡብ ጎንደር ዞን በታዳጊ ላይ ይሄ በጎንደር ላይ ታስቦ የነበረው በዚች ህፃን ላይ ታስቦ የነበረው ነው። ከተፈለታ ኪድናፕ አድርገዋት አሰቃቂ ነገር ሊሰሩባትና ድራማ ሊሰሩባት ነበር። ግን መንግስት መረጃው ቀድሞ የደረሰው መንግስት አውቶማቲካሊ በመድረስ ልጅቷን ቢወጣ አድኗታል። እርምጃውን ሊወስዱ የነበሩትን በቁጥር ስር አውሏቸዋል። ዜናውን አዳምጡት። በደቡብ ጎንደር ዞን በታዳጊ ላይ ታቅዶ የነበረው ዘግናኝ ወንጀልና የፕሮፓጋንዳ ሴራ ተጋለጠ። በደቡብ ጎንደር ዞን በተለይም ጨጨሆና ገረገራ ተብለው በሚጠሩ አካባቢዎች አንዲት የ13 ዓመት ታዳጊን ከቤተሰቦቿ በኃይል በመንጠቅ አሰቃቂ ወንጀል ለመፈጸም የታቀደ ሴራ እንደተደረሰበት መረጃዎች ወጥተዋል። እቅዱም 5 የፋኖ ታጣቂዎች የተሰረቀ የመከላከያ ሰራዊት የደንብ ልብስ ለብሰው ልጅቱን ከደፈሩ በኋላ በመግደል አስክሬኗን ህዝብ በሚያየው ቦታ ላይ በመጣል ወንጀሉን በመከላከያ ሰራዊቱ ላይ ለማላከክ ነው። ይህንን በማድረግም ቤተሰቦቿንና መላውን ህዝብ በመንግስት ላይ ለማነሳሳት እንዲሁም ድርጊቱን በምስልና በቪዲዮ ቀርጾ ለዓለም አቀፍ ሚዲያዎች በማሰራጨት የፕሮፓጋንዳ ስራ ለመስራት ከፍተኛ ዝግጅት ሲያደርጉ እንደነበር በክትትል መታወቁ ተጠቁሟል።
ይሄንን እኛ መቼ ነው ይሰራሉ? ገና ልክ ስብሰባውን ተሰብስበው ማታ ጠዋት የመጀመሪያ ሰበር ብለን ወጣንበት። ተጠንቀቁ፣ አሁን አሰቃቂ ግድያ ይፈጸማል ብለናል። ይሄ በጨጨሆ ነው። በሌላም ቦታ ላይ ልክ እንደዚሁ መዓት ድርጊቶች ተደርገዋል። የመከላከያ ዩኒፎርሙን ለብሰዋል። መከላከያው ይሄን አደረገ የሚል ስነ ልቦና ነበር፣ አልተሳካላቸውም። በዚህ ነው መሬ ወዳጆ ተበሳጭቶ ወጥቶ መልእክት ያስተላልፈው። በጣም የሚያሳዝን መልእክት ነው መሬ ያስተላልፈው። ምንድነው ከወደቁ በኋላ መንፈራገጥ ለመላላጥ ነው የሚባል ነገር አለ። እንደዛ ነው የሚባለው ተረቷ። መሬ ቢጨንቀው 90 በላይ ሰዎች ማርከናል አለ። እንዴ ቁጥሩን አሳንሰው። አንደኛ ከነመሳይ ጋር ይጋጫል። እነመሳይ 20 ሺህ 30 ሺህ ጦር ማርከናል እያሉ 90 ሰው ማርከናል ብሎ ሲል ይሄንን መሳይ ሰምቷል። አዳምጡት። ከመሳይ ከራሱ ከመሪ ወዳጆ አንደበቱን አዳምጡት። ከራሱ አድማ ብተና በውስጣችሁ ሚኒሻ ብልጽግና አንተ ብልጽግና ፈረደበት። ብልጽግናና አብይ ፈረደባቸው። ብልጽግና አብይ ሚዲያው ላይ ታችኋል። በሙሉ አብይ ነው የሚሉት። እኔ የኢትዮጵያ ስሟ እስኪ አንድ ሀሳብ ስጡ እዚህ ጋር የኢትዮጵያ ስሟ አብይ ቢባል እንዴት ትላላችሁ? ወይ አብይ ኢትዮጵያ ወይ ኢትዮጵያ አብይ የግድ ኢትዮጵያ ላይ መምጣት አለበት። አሁን ባለ 500 ብር ኖት አትመናል። አይታችኋል አለ ባለ 500 ብር ኖት አትመናል። በአብይ ስም ነው ያለው። እኔ አሁን እሱ ላይ ተቃውሞ አሰምቻለሁ ለመንግስት። ምክንያቱም ለምንድን ነው ያሰማሁት መሰላችሁ? ባለ 1000 ኖት ይታተማል። ባለ 1000 ላይ አብይ ኑር፣ ባለ 500 ላይ እኔ ብዬ ባለፈው ሀሳብ አቅርቤ ነበር። ከዛ በኋላ ነው ትልቅ ከኔ በላይ ጀግኖች ስላሉ እነ ፊልድ ማርሻል ስላሉ እነ ከንቲባዋ ስላሉ እነ ወርቁ ጋቻና ስላሉ ሌሎችም ታላቅ ሰዎች ስላሉ ቦታው ለነሱ ሰጧቸው እንጂ እኔ ያልኩት የነበረው የራሴ ባለ 500 ላይ እኔ ልግባ ብዬ ነበር። ታስታውሳላችሁ? የሚመጭስ የቅርብ ጊዜ ትዝታ ነው። እና አሁን ይሄ ነው ደግሞ አንዱ የሚያሳብዳቸው። ይሄ እዚህ ጋር ይታያችኋል። በብሔራዊ ባንክ ጸድቋል። 500 ብር ያ ባለ 500 ብር ኖት ነው። እዚህ ላይ ነው እኔ ደግሞ ያልኩት ምንድነው ባለ 1000 ላይ ብቻ ይቀመጥና ባለ 500 ላይ ይቀመጥ ነበር ያልኩት ነበር። አልሆነም። ይተውት ግዴ ችግር የለውም። እና አብይ ፈለጋችሁትን አክቲቪስት ይዋቸው በቀን 8 10 20 30 50 ጊዜ አብይ ነው የሚሉት። እና ስንት ሰው እንደማረኩ ጭምር የሚናገር ብልጽግና። እሺ ብልጽግና ምንድነው? መሪ ተናገር እስኪ እስኪ እናዳምጠው። ምንድነው ያልከው? ሲነግሩ ብልጽግና አንተ ሲነግሩ ማሰማ ደነዝ አማራ። እኔ ከዚህ በኋላ ከዚህ መልእክት አያይዤ የምነግርልህ የአማራ ሚኒሻ የአማራ አድማ ብተና በውስጣችሁ ሚኒሻ መስሎ የገባ አድማ ብተና መስሎ የገባ በብሔር የሰከረ ሌላ አጀንዳ የተሰጠ በውስጣችሁ እንዳለ ይገባናል። ከዚህ በኋላ እስኪ ተወት አድርጉት። አፈሙዛችሁን እዛው ጠላት ላይ አዙሩት። እኛ ሌላ ዓላማ ሌላ አንተ በላይ እኮ ጠላት የለንም ነው የሚሉት። ምሩካ ካንተና ከዘመነ በላይ ጠላት የለንም እኮ አልኩ። እኔ ሳልሆን እነሱ ነው የሚሉት እኮ ነገር። ዛሬ እኮ ራሳችሁ የፋኖ አመራሮች ተጨፋጨፉ እኮ ነው ያላችሁት። ያው አታይም ዘመነና እንትና ላይ የደረሰው ነገር። ጠላት እኮ እናንተ ናችሁ። በቃ አማራው ጠላት አላስተምርም፣ አትማርም፣ አትበላም፣ አትጠጣም፣ አታርስም፣ አትወጣም ብላችሁ የምትሉት እኮ እናንተ ናችሁ። ከእናንተ በላይ ጠላት አማራ ምን አለው? አፈሙዛችሁን እዛው ጠላት ላይ አዙሩት። እኛ ሌላ ዓላማ ሌላ አጀንዳ አለን። ወደ ሌላ አጀንዳችን ወደ ሌላ ዓላማችን እንግባ። ምንድነው ሌላ አጀንዳው? ምንድነው? ገብቷችኋል? ምንድነው ሌላ አጀንዳ? ሌላ አጀንዳ ምንድነው? ሌላው አጀንዳ ቆይ እስቲ ቆይ እናዳምጠው። ምንድነው ሌላ አጀንዳው? አባችነ ፌደራል መንግስቱ ጋር እና ይሄ የማይረባ አሬዎስ ብልጽግና እድሜ ልኩን ቢላላክ የማይሰለቸው ለዚህም ትንሾች ናቸው። 10ም 20ም 30ም 100ም ሊሆኑ ይችላሉ። የአማራን ህዝብ ወኪልነን ብለው የሚያስጨርሱት የሚያስጨፈጭፉት እነዚህ ናቸው። ለነዚህ ተባባሪ ሆነህ የምትወጋና አቁምልን እባክህ። ምን አመጣው? ገጥመን አላልካለም እንዴ? ግጠም አለኝ ብላል። ምንድነው ባክን? እኔ ባክን የምትለዋን ቋንቋ አልወደድኳትም። ወዳችሁታል እናንተ? እንኩሮ ገብቷል እዚህ ጋር እንኩሮ መሳይ አልገባም። መሳይ አስገብቶ ሼር አድርጉልኝ። መሳይ ቆይ ምንድነው ባካችሁ ማለት? ባካችሁ አልገባ። ባካችሁ ምንድነው? ባካችሁ ተው ማለት
አልገባኝ ባካችሁ አይባልም። ወደ ውጊያ ነው ግባ ግጠም አለኝ ብላል መቅጠም ብቻ ነው። ባካችሁ ምናምን ባል ነገር አቁሙ። ይሄ ነው ከእናንተ መጣላላችሁ። ይሄ ነው ሂድ ሲቀጥ ጨርስ። ለነዚህ ተባባሪ ሆነ የምትወጋና አቁምልን እባክህ። አንተን ይዘን ብንገለው የምናገኘው ነገር የለም። ዘር ማሳሳት ትውልድን ማጥፋት ካልሆነ በቀር ሄደህየው ሙጃ ላይ የማረክ ነው ከ70 ከ80 በላይ አለ። እንግዲህ ከ70 ከ80 በላይ አለ። የመከላከያ ምርኮኛና የልዩ ኃይል 70 80 የት አሉ? 13ቶቹ 13000 15000 20ሺዎቹ የት አሉ? ለ70 እና ለ80 ነው ቀይ መስቀል እንደዚህ አድርጎ እንደዚህ በቶ ብላምትሉት ያ ሁሉ የምታሳዩት የመከላከያ ልብስ ለብሱ ብታዩት ቢዚዎች ያ ሁሉ ስትሽ የት ነው እሱ? ምን ማለት ነው? 60 እና 70 እኔ አልገባኝም። እቺ ነገር ቆይ ፍቅሩ ይበል ይቅርብ ኮማንዶ ያውን ሽፍታል በደማ እየፈለገው ነው ምሪ ቀዳ ቆረጠ ምንድነው 60 ይሄን ነገር መሳይ እንዳይሰማ ቁረጡት መሳይ ከሰማ በደም ብዛት ነው የሚሞተው። ምንድነው 60 እና 70 ጥፋት ካልሆነ በቀር ሄደህየው ሙጃ ላይ የማረክ ነው ከ70 ከ80 በላይ አለ። ያንን እናጥፈው እንዴት አርግ 70 ምን ማለት ነው? 70 እኮ ማለት ስነቲንግ 70 እኮ አንድ ጓድ ስንት ነው? አንድ መቶ ማለት እኮ ስነቲንግ እኮ ምን ማለት ነው? እንዴት ይሄ በሚዲያ ይወራል? የነሱን ታበላሹባቸው። ይሄን መሳይ በ40 ሺህ በ50 ሺህ ሰራዊት ነው ማረክን የሚሉት። ካኪ ልብስ አልብሰው የሚያስወጡ ሰልፍ የሚያስወጡት እነሱን ካትቃቃራላችሁ። ይሄን ቁጥሩን ቀንስ ቁጥሩን ጨምር 15000 20000 በል 67 ላለ እንዴ ማረክ ነው ከ70 ከ80 በላይ አለ። ያን እናጥፈው እንዴት አድርገን እናጥፈው? እንዳጠቃላይ አማራ ክልል ወሎ መሬት ላይ የማረክ ነው በርካታ ሚኒሻ ኃይል አለን። እንዴት አድርገን ያንን ወንድማችን ታላቅ ወንድማችን እኮ ነው ታላቅ ወንድማችንን እንዴት አድርገን እናጥፋህ? ለዚህም ያላችሁ ወገኖች በድህነት ቸግሯቸው አንዳንዶቹ የገቡት ለቤት በቃ መሬ አልሆነልም። ግባ በቃ ጅንስት ፍቅሩ የሚባል ይቀርብ በቃ ሂድ። ዛሬ ይልቁኑ የራሳቸው የፋኖ አመራሮች ከዘመነ ጋር ወደ ግድያ ገብተዋል። አሁን ልገባ ስል አንድ ኃይለኛ ቶክስ ይሰማል። ያ የሚሰማው ቶክስ በሁለት አካላቶች ላይ ነው ያለው። ይሄ ነው ማን ነው ስልጣን ለዘመነ የሰጠው የሚል ነው። ዘመነ ማን ነው ስልጣን አዳይ ያደረገው የሚል ራሱ ዘመነ ከመንግስቱ አማራ ጋር ነው። እንግዲህ መንግስቱ አማራ ካለኝ እውቅና ወደኛ ቀጠና የሚመጣ የዘመነ ካሴ ተላላኪ በፍጹም ተቀባይነት የለውም ሲል በይፋ ነው የተናገረው። ከሱም ውጭ ደግሞ መንግስቱ አማራና ዘመነ ካሴ ጥቅምን መሰረት ያደረገ ግጭት ውስጥ ከገቡ ወራት ተቆጥሯል። ቀደም ሲልም ተጋጭተዋል። እንደውም አንድ ጊዜ መሳፍንት ገብቶ ነው እንዳትታኮሱ ብሎ ያስቆማቸው። የሁለቱ ግጭት ውስጥ ለውስጡን አድማሱን እያሰፋ መጥቶ ሰሞኑን ደግሞ ታጣቂውን በአዲስ መልክ ለማደራጀት የሚፍጨረጨረው ዘመነ መንግስቱን አየር ላይ አድርጎታል። ዘመነ መንግስቱን ብቻ ሳይሆን መንግስቱ ሲመራው የቆየውን ኃይል በሙሉ ነው የበተነበት። በዚህም አበራ አግማስንና ቻላቸው የተባሉትን የመንግስቱ አማራ ቀኝ እጅ የሆኑ ታጣቂዎችን ከቡድኑ ጠልዟቸዋል። መንግስቱንም ከቡድኑ አመራርነት ገለል አድርጎታል። በዚህም የተነሳ መንግስቱ ከስሩ የነበሩትንና አሁን ላይ ዘመነ አዲስ ባደራጀው ኃይል ውስጥ ያላካተታቸውን የቡድን ታጣቂዎች ሰብስቦ የራሱን ቡድን ማዋቀር ጀምሯል። ይህንን ተከትሎ መንግስቱ ዘመነ አዲስ መርጦ ወደ አካባቢው የሚልካቸውን ታጣቂዎች እንደማይቀበላቸው በይፋ መናገር ጀምሯል። መንግስቱ ካለኔ እውቅና ወደ ቀጠናችን የሚመጣ ኃይል አይኖርም በማለት የሚመጣ ካለም የኃይል እርምጃ እንደሚወስድ በይፋ መናገር ጀምሯል። ይህን በተናገረበት ሰዓት ነው እንግዲህ ዛሬ በዘመነ የተላኩት መልእክተኞች ላይ ኃይለኛ ጦርነት የተፈጠረው። እነዚህ ናቸው እንግዲህ መንግስቱና ዘመነ እነዚህ ናቸው። እየተናገረ ነው እንዳትመጡ ያለ ነው የላኳቸው ዘመነ የላካቸው። ስለዚህ የመጡት ኃይሎችና የመንግስቱ ኃይሎች እርስ በርስ ጫፋቸው አሁን ስገባ ድረስ ብዛት ያላቸው ወጣቶች ረግፈዋል የሚባል ወሬ ነው ያለ። እንግዲህ ጠዋት ዜናውን አጠናክረን መጣበታለን። ደግሞ አበዛው አንተ ፓውንድ ላይ
አለ አይደል እንዴ አንተ ፎቶ ከአክስት ጋር ንግስት ኤልሳቤጥ ጋር በእንግሊዝ በአውስትራሊያ በካናዳ ምን አለፋ በዓለም ያንተ አይደለም ተወላቸው እሺ ትችላላችሁ ይሄ ነው እንግዲህ ይሄ በጣም ከባድ ነገር ነው እዚህ ላይ አሁንም ቢሆን አስጊ ነገሮች ከፊት ለፊታችን ይጠብቀናል እንግዲህ ከዚህ በኋላ የጀውሳው ኃይል ፋኖ ኃይል ይሰባሰባሉ የሚባለው አይሰባሰብም በቃ ተበተነ በቃ አለውን ነገር ተበተነ ምንም ጥርጥር ሳይኖር ተበተነ በቃ ፋኖ አሁን ምን ተጠብቀው የጎጃሙን ከጎንደር የጎንደሩን ከወሎ የወሎን ከሰሜን ሸዋ ካልሆነ በስተቀር መሰባሰብ የሚችሉበት አይደለም ከዚህ በኋላ የውጭ ዲያስፖራው ኦሬዲ በቃ ተበታተነ በቃ አሁን እዲስ የጀመሩት ምንድነው ምርጫው እንዳይካሄድ የማድረግ ስራ ነው በቃ ተውት በቃ የፋኖን ትግል ተውት የሸኔንን ትግል ተውት በቃ አልተሳካም በቃ ስለዚህ አሁን እንደጀመሩት አሁን በቃ ትኩረታችንን ወደ ምርጫው እንስጥና ምርጫው እንዳይካሄድ እናድርግ ይሄ ምርጫ ከተካሄደ በቃ ፖለቲካው ያከተማል አሁን የሚሉት በድብቅም ዛሬ ስብሰባ ላይ ገብቼ ነበር በቃ ተውት በቃ በፋኖ በኩል ምንም ነገር የለም ብራችን ተበላን ለፋን ደከምን ሸኔ ራሱን የገደለው ተውት የለም ህወሓትም ከዚህ በኋላ አንሰራራም ራሱ ተበታትኗል ህወሓት የሚባል ሻቢያም አይዟችሁ አለን እንጂ ራሱን እንኳን ነፃ ያወጣም ይኸው በሱዳን እየተቀጠቀጠ ነው ያለው መከላከያ ቡሬን አልፎ ሲገባ ድረስ አንድ ነገር ማድረግ አልቻለም ሻቢያ በሻቢያ መተማመን አንችልም ከዚህ ፖለቲካው መሬት ያለውን ትተነው ወደ ምርጫው እንምጣ የሚል አቋም ነው የወሰኑት ምርጫው የሚደናቀፍበት መንገድ ብቻ ምርጫው እንዳይካሄድ ብቻ እንስራ ነው የሚሉት የዛሬ ያለው ስብሰባ አጀንዳው በሙሉ ይሄ ነው ሰሞኑን ከነገ ጀምሮ የምትሰሙት በሙሉ ስለ ምርጫው ዛሬ አንድ ትዕዛዝ አስተላልፈዋል በአንድ ሚዲያዎች በሙሉ ምርጫው ህጋዊ ምርጫ አይደለም ማን ሊመረጥ ነው ራሱ ምርጫ አዘጋጅቶ ነው ምርጫ ታዛቢ የለም ራሱን በራሱ ሊመርጥ ነው እዚህ ላይ ያለ መንግስታት ላይ እንጩህ ምናምን የሚል አሁን ሰሞኑን ይሄን መስሉት በየቦታው ምርጫ ይቅርና አብቹ ይምራ እና በዚህ ላይ በጣም ከፍተኛ ስራ ስሩ ተብሎ ብዙዎች ተበትነዋል በተለይ ሻቢያዎች በጣም ለእያንዳንዱ የሻቢያ አባል ፕሮፋይል ቀይሩ ተብሏል አሁን ደግሞ ፕሮፋይላቸው ምን አደረጉ ታስታውሳላችሁ ቀይሩ አሁን ደግሞ ምንድነው ኢትዮጵያ ትቅደም ምንድነው ሁለት ሶስት ሻቢያዎችን አዩዋቸው ኢትዮጵያ ትቅደም ይላል አንደኛው ደግሞ ማማ ኢትዮጵያ ይላል ኢትዮጵያዊ ይላል አሁን ቀየሩት አይደል ያስ ነበረ ያን ስም ቀየሩት ወደ እንትን መጥቶ ነበር ወደ ፋኖ ነበር እሱን ማስቀየራቸው ቀየሩ ወደ ሙስሊም መጡ ሙስሊም ማስቀየራቸው አሁን ደግሞ ኢትዮጵያ ትቅደም ኢትዮጵያ ሚል ካያችሁ በቃ ተጠራጥሩ እነሱ ናቸው በቃ ለበሱ ነው ቀይሩት እና ኢትዮጵያ የመሰሉ ተብለዋል እንግዲህ ይሄንን እናያዋለን ማለት ነው ሌላ የአሰብ ጉዳይ ነው በአሰብ ጉዳይ ላይ አሰብ ለኛ ለመሆኗ መንግስታቶችን መስክረዋል መለስም መስክሯል የሚል አንድ ያመጡት እንትን ነበር በጄኔቭ ላይ አንድ ሐሳብ ቀርቦ ነበር ከጠቅላይ ሚኒስትሩም ጋር ፊርማ አለን ከጠቅላይ ሚኒስትሩም ጋር ተነጋግረናል ጠቅላይ ሚኒስትሩም ያቃል አሰብኛ ለመሆኑ እሱም በማስረጃ እናቀርባለን ብለው ጄኔቭ ላይ ከትላንትና ወዲያ ይሄን ቃል አስገብቶ ነበር እኛ መረጃ አለን መለስ ዜናዊም በኋላ የታላቋ ትግራይን መገንጠልና አሰብን ለእናንተ በመስጠት ደረጃ ላይ ስትስማሙ እንጂ መለስ ዜናዊ ቃል በቃል አሰብ የኢትዮጵያ ነች ብሎ ያለበት ሰነድ እኛ ጋር ከዛ በኋላ ያለው እንዲል ነው ማናቀው እንጂ ያቺ የመጀመሪያ ቃሏ እኛ ጋር አለች እንዲያውም እናንተም ስሙ ኮንፊደንስ እንዲወራችሁ ስሙ ያመን ይሄው መንግስት ያሰብ ይሄ እንግዲህ መለስ የተናገረው ነው በደንብ አድርጋችሁ አዳምጡት የኤርትራ መንግስት አሰብ የኢትዮጵያ ለመሆኗ አረጋግጧል ነው የሚለው አዳምጡ ይሄን እኛ በሰነድ ይዘነዋል የጽሁፉም ሰነድ ይዘነዋል ቃለ ጉባኤው ተይዟል የቮይስ ሪከርዱም አለ እቺ ነገር አዳምጧትና መልሰቱኝ ያላችሁ ፕሬስ ጠቅላይ ሚኒስትር መለስ ዜናዊ አንተ ቀጥል እኔ ላይቭ ላይ ሁላችሁም እንድትሰሙት ይሄው አዳምጡ ይሄው መንግስት የአሰብ ወደብ ለኢትዮጵያ ኢኮኖሚያዊ ደህንነትና እድገት መንግስት የአሰብ ወደብ ለኢትዮጵያ ኢኮኖሚያዊ ደህንነትና እድገት ያለውን ከፍተኛ አስተዋጽኦ ይገነዘባል ይሄው የባህር በር ጉዳይ በኢትዮጵያና በኤርትራ ህዝቦች የግጭት ምንጭ ሊሆን እንደማይችልም ያምናል ስለሆነም የአሰብ ወደብ ለኢትዮጵያ ነፃ ወደብ ሆኖ እንዲያገለግል ወስኗል ገጽ 2 ቁጥር 5 ላይ
በተለይም አንድ ወገን በሌላኛው ወገን ቁጥጥር ስር ባለው ግዛት አለመረጋጋትን የሚፈጥሩ ተግባሮች ከመፈጸም እንዲቆጠብ ተስማምቷል። ከመፈጸም እንዲቆጠብ ተስማምቷል የሚል ይስተካከላል። እነዚህ መስተካከሎች ከእንግሊዝኛው ጋር እንዲጣጣሙ በማለት የተስተካከሉ ናቸው። በአብዛኛው ስድስተኛ ገጽ 3 ላይ ሁለቱም ወገኖች ጸጥታን፣ የኢኮኖሚ እንቅስቃሴዎችን፣ የሰዎችን የሸቀጣ ሸቀጦችንና የአገልግሎቶችን እንቅስቃሴ የሚመለከቱ የጋራ መማከርት ኮሚቴዎች ለመመስረት ተስማምተዋል። ሁለቱም ወገኖች ጸጥታን፣ የኢኮኖሚ እንቅስቃሴዎችንና የሰዎችን የሸቀጣ ሸቀጦችንና የአገልግሎቶችን እንቅስቃሴ የሚመለከቱ የጋራ መማከርት ኮሚቴዎች ለመመስረት ተስማምተዋል በሚል መልኩ ይስተካከላል። የኤርትራን ጊዜያዊ መንግስት የአሰብ ወደብ ለኢትዮጵያ ኢኮኖሚያዊ ደህንነትና እድገት ያለውን ከፍተኛ አስተዋጽኦ ይገነዘባል። ይኸው የባህር በር ጉዳይ በኢትዮጵያና በኤርትራ ህዝቦች የግጭት ምንጭ ሊሆን እንደማይችልም ያምናል። ስለሆነም የአሰብ ወደብ ለኢትዮጵያ ነፃ ወደብ ሆኖ እንዲያገለግል ወስኗል። እቺ ነገር በደንብ አድርጋችሁ አዳምጧት። ጉዳይ በኢትዮጵያና በኤርትራ ህዝቦች የግጭት ምንጭ ሊሆን እንደማይችልም ያምናል። ስለሆነም የአሰብ ወደብ ለኢትዮጵያ ነፃ ወደብ ሆኖ እንዲያገለግል ወስኗል። የኤርትራን ጊዜያዊ መንግስት የአሰብ ወደብ ለኢትዮጵያ ኢኮኖሚያዊ ደህንነትና እድገት ያለውን ከፍተኛ አስተዋጽኦ ይገነዘባል። ይኸው የባህር በር ጉዳይ በኢትዮጵያና በኤርትራ ህዝቦች የግጭት ምንጭ ሊሆን እንደማይችልም ያምናል። ስለሆነም የአሰብ ወደብ ለኢትዮጵያ ነፃ ወደብ ሆኖ እንዲያገለግል ወስኗል። እንግዲህ ይሄ በአንድ ወቅት የተናገረው ምንድነው? ድምጽ ከየት ነው የሚሰማኝ? ገቡ እንዴ እነዚህ ምንድነው? የምን ድምጽ ነው የሰማሁት? ገባችሁ እንዴ እናንተ? ይሄንን ሁለት ነገሮችን አሰማችኋለሁ፣ መስማት ስላለባችሁ ነው። ይሄንን ማሰማችኋለሁ። ሁለቱን ነገሮች ሰማና ወደ ገደለው እንገባለን። ሁለቱም መስማት ያለባችሁ ስለሆነ ከዚህ ጋር ስለሚያያዝ ነው ሁለቱን ማሰማችሁ። ይሄ እንግዲህ ሁለቱ ነገሮች ምንድናቸው? ኮርዳይት አሰማን ትላላችሁ። ሁለቱን ላሰማችሁ በደንብ አድርጋችሁ እንዲወጣላችሁ ነው ይሄንን ማሰማችሁ። እሺ አንድ ጊዜ አንደኛው ይሄ ነው። ምንድነው የሚለው ኢንዳውመንትን በሚመለከት ኢንዳውመንት ወይም አንቀጽ 483ን ማየት ይቻላል። ኢንዳውመንት ወይም የበጎ አድራጎት ድርጅት ሻቢያ ኢንፋክት ኦኬ። ይሄ ሁለት ነገር ላይ እንመጣለን። እንግዲህ አገጮ እዚህ ጋር የተናገረውን ከአገጮ ልጀምርላችሁና ወደዛኛው ደግሞ እንመጣለን። አገጮ ምንድነው ያለው ስለ ሻቢያ እንስማው። መጀመሪያ አገጮ ምንድነው ያልከው? ቀጥል። ስለ ሻቢያ ከአብይ አህመድ ሻቢያ ኢንፋክት ኦነስትሊ ሰራዊቱ በቂ የሚዋጋበት የራሱ ቀለብ የለውም። በልቶ በቀን 3 አይደለም በቀን አንዴ የሚበላው አንድ ዳቦ እንደሆነ አውቃለሁ። ብዙዎቻችሁ ታውቃላችሁ። ኤርትራን አንድ የሻቢያ ወታደር የሚበላው በቀን አንድ ዳቦ ይበላል። ሌላ ነገር የለም። ምናልባት ድግስ በዓል ሲሆን ምስር ወጥ ነው የሚያበሏቸው። ሌላ ነገር የለውም። እንግዲህ ይሄ እንግዲህ ከኛ አይደለም የምንሰማው፣ ከራሳችሁ ነው የምትሰሙት። እንግዲህ ከራሳችሁ አይደለም የምትሰሙት። የኛ ምርጫ አንደኛ አብይ፣ ሁለተኛ አብይ፣ ሶስተኛ አብይ፣ አራተኛ ደግሞ አምስተኛ፣ የዓለም ስድስተኛ ኮርዳይት፣ ሰባተኛ ሰባት ከደረሰኝ ይበቃኛል። እሺ እንግዲህ ይሄንን ነው የመለከት። እንግዲህ ትላንትና የነበሩት ፖለቲከኞቻችን ምን ነው ቃልሽ ዞረ፣ እነሱም እንደዚህ ሽንጣችን ይዘው ይከራከሩ ነበር። ዛሬ አሰብ ለኢትዮጵያ አይገባትም ብለው ያሉን ሰዎች ፖለቲከኞቻችን ትላንትና ይሄንን ቃሉ ነበር። አንድ ሰው አንድ ሀብት ወይም ብዙ ሀብቶች ተቀምጦታል። ይሄ እንግዲህ ልደቱ በአንድ ወቅት ላይ ስለ ኢትዮጵያ ሽንጡን ይዞ የሚከራከርበት ሰዓት ላይ ይናገር የነበረው ነገር ደግሞ እናዳምጣለን። አሁን አሰብ አያስፈልገውም ለኢትዮጵያ ነው፣ አሰብ የኢትዮጵያ ወደብ አይደለችም ነው የሚሉት። ትላንትና ግን ወገባቸውን ይዘው እንደዚህ ይከራከሩልን ነበረ። እሺ ተቀምጦታል።
ምንድነው የሚለው ኢንዳውመንትን በሚመለከት ኢንዳውመንት ወይም አንቀጽ 483ን ማየት ይቻላል። ኢንዳውመንት ወይም የበጎ አድራጎት ድርጅት ተግባር ማለት አንድ ሰው አንድ ሀብት ወይም ብዙ ሀብቶች ትርፍ ለማግኘት ሳይሆን በማይመለስ አኳኋንና ለዘላለም አንድ የተወሰነ የጠቅላላ ጥቅም ግብ ላለው የሚያውልበት ስራ ነው። ትርፍ ለማግኘት የሚሰራ ስራ አይደለም። አሁን ግን በተግባር የኢህአዴግ ድርጅቶች ምንድነው እያደረጉ ያሉት? ቢራ እየሸጡ እኮ ነው። ሆስፒታል ሰርተውልናል፣ ትምህርት ቤት ሰርተውልናል። የሀገሪቱን የውድድር ገበያ እየገደሉ ነው። ህገ ወጥም ናቸው። የሬዲዮ ጉዳይ ተነስቷል። አሁን አልተፈቀደላቸው። ህግ የለም ገና ነው በተግባር ላይ ለማዋል ጥረት እያደረግን ነው የሚባለው። ከዚህ ውጭ ግን ኢህአዴግ እኮ የፋና ሬዲዮን አቋቁሞ እየሰራ ነው። ለሱ ህጉ አይሰራም፣ ለሌላው አካል ግን ይሰራል። በአጠቃላይ እያልን ያለነው የንግድ ድርጅቶቹ በመጀመሪያ ደረጃ ህገ ወጥ ናቸው። በሁለተኛ ደረጃ ከኢትዮጵያ ህዝብ በተነጠቀ ሀብት የተቋቋሙ ናቸው። በትጥቅ ትግሉ ወቅት መፍረስ አለባቸው። ሶስተኛ በተለምዶ የኢህአዴግ ድርጅቶች እንላቸዋለን እንጂ የህወሓት ድርጅቶች ናቸው። ወደ 40 የሚደርሱ ናቸው። ከነዚህ ውስጥ ከ30 በላይ የሚሆኑት የህወሓት ናቸው። በአጠቃላይ ወደ 3.5 ቢሊዮን ብር ካፒታል አላቸው። ከ3.5 ቢሊዮን የህወሓት ድርሻ 3.3 ቢሊዮን ነው። የሌሎቹ ማዋጀሪያ ነው፣ ማስመሰያ። ከ200 ሚሊዮን አይበልጥም የኦህዴድና የአማራ ክልል። እነዚህ የህወሓት ድርጅቶች ትክክል አይደለም የኢህአዴግ መባላቸው፣ መፍረስ አለባቸው። ውድድርን እያሳጡን ነው። የኢትዮጵያ ህዝብ ሀብት ናቸው። ወደ ኢትዮጵያ ህዝብ ሀብትነት መመለስ አለባቸው። አለበለዚያ ፓርቲ ነጋዴ ሆኖ እንዴት ብሎ ነው ነፃ ውድድር የሚኖረው? የፓርቲው የአገሪቱ መሪዎች በእያንዳንዱ የንግድ ድርጅት ውስጥ የአክሲዮን ድርሻ ይዘው እንዴት ብሎ ነው ውድድር ሊኖር የሚችለው? አይኖርም። ስለዚህ መንግስት ፖሊሲ ማውጭ፣ ነጋዴም ፖሊሲ አስፈጻሚ የሚሆኑ ጉዳይ ካልወጣ አገራችን ልታድግ አትችልም። በአጠቃላይ የሁሉ ግን የሚያሳየው አሁን ያለው መንግስት በወረቀት ላይ ካልሆነ በስተቀር የአብዮታዊ ዲሞክራሲን ወይም ደግሞ የሶሻሊስት ርዕዮተ ዓለም የሚያራምድ ነው። በተግባር የሶሻሊስት ርዕዮተ ዓለምን የሚያራምድ አይደለም። ግን የስልጣን የበላይነቱን ለማስጠበቅ ከምዕራቡ ዓለም በተቃራኒ የምስራቁን ዓለም አይዲዮሎጂ የሚያራምድ ነው። የራሱን የፖለቲካ ስልጣን የበላይነት ለዘላለም ማስጠበቅ ስለሚፈልግ ይሄ ግልጽ እንዲሆን ነው። አመሰግናለሁ። እሺ እንግዲህ እነዚህ የምታዩዋቸው ነገሮች እንግዲህ ፖለቲከኞቻችን ትናንትና ሸንጠው ሲከራከሩት የነበረውን ህወሓት ዛሬ ደግሞ ሸንጠው ከጣልነው በኋላ ወደ ስልጣን እናምጣው ነው የሚሟገቱ ነው ያሉት። እንግዲህ ህወሓት ተመልሶ ወደ ስልጣን መምጣት አለበት ያሉት። በዚህ ትግል ውስጥ ብዙ ወጣቶች ተሰውተዋል። ብዙ ወጣቶች ዋጋ ከፍለዋል። በእነሱ ደምና በእነሱ ሬሳ መቀለድ ነው። 97 ላይ መሃል መስቀል አደባባይ ላይ 200-300 ወንድሞቻችን ሲሞቱ ብዛት ያላቸው የአዲስ አበባ ወጣቶች ሸዋሮቢት እስር ቤት ውስጥ ነበር የሚቀበሉት የነበረው። የትላንትና ታሪክ ነው የምናወራው። ዛሬ ሴም ታሪክ ልትደግሙ በሌላ ፖለቲከኛ አሁንም ቆማችሁ ወጣት ልታስጨርሱ ምርጫ አይካሄድም ትላላችሁ። ኢትዮጵያ ውስጥ ከዚህ በኋላ የሚሆነው በምርጫ ብቻ ነው። ምርጫና ምርጫ ብቻ ነው። አልወዳደርም ብላችኋል። ደግ አደረጋችሁ ነው ያልኩት። ዛሬ ኢህአፓዎች ቀርቦ ነበር አንወዳደርም ብሎ። ድሮስ አላችሁ ወይ ነው ያልኩት። አላችሁ ኢህአፓ የምትባል አላችሁ? ከየት የመጣችሁ ኢህአፓዎች ናቸው? ኢህአፓ እኮ ኦልሞስት እንግዲህ በዚህ አጋጣሚ ላይ ለኢትዮጵያ ውድቀት ተጠያቂው ኢህአፓ ነው። ከመጀመሪያ ጀምሮ ህወሓትን የፈለፈለው ኢህአፓ ነው። አሳልፎ ትግልና ወጣቱን የሰጠው ኢህአፓ ነው። ኮብሉ የወጣው ኢህአፓ ነው። ዛሬ ኢህአፓ አባላቶች በየሀገሩ አሉ። እድሜያቸው 95 ዓመተ ምህረት ነው። ግማሹ ገዳም ገብቷል፣ ግማሹ የለም እኮ። አሁን የመጡት በውርስ ፓርቲ ወርሳል እንዴ ለልጅ? ይሄ ነገር አልገባኝም። እስኪ ይሄን ነገር አስረዱኝ። ማን ኮካውቱን ገብታል? እኔ ምን ፓርቲ ለልጅ ታወርሳለህ እንዴ? ከየት ነው የመጡት? አሁን ወጣቶች ናቸው። ምርጫ እንሳተፍ፣ ምርጫውን ምን ተሳስበክ እንዴ አርጎት ነው እንደ መድኃኒዓለም እንዳትሳተፉ። መንግስት ራሱ እንኳን ከነሱ መጣ እንጂ ማሳተፍም የለብም። ምን ሊያርጉ? ማንንም ያውቃቸው? ምንድነው ኢህአፓ ማለት ምንድነው? በእናንተ ምክንያት ነው። ነጭ ሽብር ብላችሁ እነ ሰናይ ልኬን ማን አደባባይ ገላችሁ። ስንት የአዲስ አበባ ዩኒቨርሲቲ ተማሪዎችን አስተማሪዎችን ገላችሁ። አሲምባ ብላችሁ ወጣችሁ። ደርግ ነጭ ሽብርን በቀይ ሽብር መታለው ብሎ ነው ያሁሉ ወጣት የረገፈው።
ቀይ ሽብር ነው የወለደው ነጭ ሽብር ነው። ላታዋጡት ነገር ነጭ ሽብር ብላችሁ ምሁራን ገላችሁ ጠፋችሁ። እናንተ ጫካ ገባችሁ፣ የቀናችሁ አሜሪካን ገባችሁ። በአብዛኛዎቹ ሱዳን ላይ ረገፋችሁ፣ ዋት ከኋላ ገደላችሁ። ይልም አልቃችኋል። በለስ ቀንቷችሁ የመጣችሁ ደግሞ የሚያችሁ 90 ዓመት ነው። ታሪካችሁና አውራካል ብዙ ስለናንተ ማውራት እንችላለን። ኦኬ ያ ይቀበጥላችሁ። ግን ተመልሳችሁ እንደገና ወጣቱን ቀስቅሳችሁ ምርጫ ትወዳደር እኛ ምን ልታርጉለት? የምን ማኮረፍ ነው? በራሳችሁ ስለማትተማመኑ ነው። ልክ ይልቃል ጉዳይ እኮ ነው የሚደገመው። ይልቃል ለምርጫ ወዳደረው ብለው 3 ሰዎች መረጡ፣ 2 ሰዎች መረጡ። እሱና ጓደኛው ሚስቱ እንኳን አልመረጠችው። ልጁ ቤተሰቦቹ እንኳን አንገኝም ነው ያሉት ምርጫው ላይ። ሁለት ሰዎች አመርጦት ወጣ። ማን ነው ይልቃል? አሁንም ተወካካሪ የምትሉት በራሳችሁ የተማመናችሁ ውጡ። አዲስ አበባ ላይ እኮ ብዙ ኢትዮጵያ ውስጥ ብዙ አኩራፊ ያለ እኮ። እስኪ ሐሳብና የሚገዛችሁ ሐሳባችሁን ካለ ውጡ። እኔ 1000 ሰው በላይ የሚመርጠው ፓርቲና ድርጅት ካለ ኢትዮጵያ ውስጥ ብታምኑ ባታምኑ ፓርላማ ላይ ትገባላችሁ። 1000 ሰው ከመረጣችሁ ከ130 ሚሊዮን ህዝብ 1000 ሰው በምርጫው ላይ የሚሳተፍላችሁ ካለ ቀጥታ ወደ ፓርላማ ትገባላችሁ። መንግስት ላይ ወጥቶ ይሄን አውጅ የለም ይመርጣችሁ የለም። ይሄን ስለምታውቁት ምርጫውን ስማ። በኮቪድ ጊዜ እኮ ምርጫ አካሄደናል። በኮቪድ ጊዜ ሰው በማይወጣበት ሰዓት ምርጫ እንኳን አሁን ይቅርናል 48 ሰዓት ምርጫ እንሳተፍም። ምርጫውን ማን ሊመርጥ ነው? ታዛቢ ኮሚቴ የለም። የአፍሪካ አንድነት በሙሉ ታዛቢ አለ። የዓለም ታዛቢ ነው የሚገባው። የዓለም ታዛቢ ገብቶ ምርጫውን የሚታዘበው አምጡ። የእናንተንም ታዛቢ ካላችሁ ሄዱ ግቡ። ፕሌን ቲኬት ከፍልላችኋለን፣ ሆቴል እንይዝላችኋለን። ይምጣ ይቁጠር ካላችሁ። የላችሁም፣ ህዝብም የላችሁም፣ አልሰራችሁም። ወድራችሁ ለምርጫ ደቢ ያፓኳ አልወዳደርም አላሉም። አልሞትኩም ብዬ ነው አልዋሽም ነው ያሉት እንዳልከው። እና መጀመሪያ ደረጃ ምንም ታሪክ የላችሁ ፓርቲዎች የላችሁ። እያየናችሁ ነው። አንዳንዳችሁ እንዴ በሐሳብ ማሸነፍ ሌላ ነው፣ መሟገት ሌላ ጉዳይ ነው። እድሉ ተከፍቶልሃል፣ ይሄድ። ካርድ ሲሰረቅብህ፣ ድምፅ ሲሰረቅብህ ንገረን። እኛ ለኒውትራል ሚዲያዎች አለን። እኛ ወጥተን በደንብ አድርገን እንነግርሃለን። ለምን ብለን ጨፍልጭ በቪዲዮ ቀርጸን እንሰራለን። ምንም ነገር ገና እዛ ጋር ላለ ነገር እዚህ ጋር መውደቅ አይቀርም ብለህ አሁኑ አረጋግጠህ ምርጫውን አደናቅፋለሁ። ማንም ያደናቅፈው? እንደውም በዚህ ዓመት በጣም ከሚገርም ሁኔታ በታሪካችን ታይቶ የማይታወቅ ህዝብ ይወጣል ለምርጫ። መንግስትን ይመረጥም አይመረጥም ግን ሁሉም ህዝብ ይወጣል። ህፃን፣ አሮጊት። ባለፈው ትልቅ ምርጫ ላይ ተባለዋል። በዝናብ ነፃ የተፈራረቀበት አይደል? ከዛ የባሰ አሁን ምርጫ ይካሄዳል ኢትዮጵያ ውስጥ። ድንገርህ እኔ ቅርጹ ያርጊ ምርጫ አይካሄድም እዚህ በጣም ተራነት ነው። ስለዚህ ወደድክም ጠላህም አትወዳደርም። አርጎት ነው መድኃኒዓለም አትወዳደር። ብትወዳደርም ተወዳድሮ ተሸነፍክ ነው የምትባለው። አታሸንፍም። ያ ስጋት ኖሮብን አሁን በየሚዲያው እየተርመጠመጥ እንኩሮ ሚዲያ፣ ግልብጥ ሚዲያ፣ ዩቲዩብ ምንድን ነው 130 ሚሊዮን ህዝብ ባለበት ቦታ ላይ 3000 እና 5000 ሰው አይቶ ምን ልታመጣ ትሰራለህ? ምን ለውጥ ነው የምታመጣው? ንገረኝ እስኪ እንዴ። ይሄ ነው የአፓ የሲአይኤ ኮቨርት ኦፕሬሽን የጦር ጫፍ ነጭ በነጭ ሽብር ግን ፍልተኛ ነው። እና ይሄ ነው ቂም አለ ኢትዮጵያ ህዝብ። በተለይ አዲስ አበባ ወጣት ማናችሁን ማየት አይፈልግም። ዋጋ ከፍሏል፣ ተሰውተናል፣ ጓደኞቻችን አጥተናል፣ ሀገር ተሰደድ እኮ ወጥተናል። እኛ የምንወዳትን ሀገር ቁጥረን የወጣን እኮ በእናንተ የወደቀ ፖለቲካ እኮ 97 ላይ ህወሓትን ጥባጥቤ ተጫውተን የጣልነውን ህወሓት ነፍስ ዘርታችሁበት እኮ ነው እኛ እስር ቤት እናንተ ምናምን አድርጋችሁ ከሀገር ያስደዳችሁ። በእናንተ ምክንያት እኮ እኛ ከሀገር ወጣ ነው በ97 ምክንያት። ስለዚህ ከዚህ በኋላ በእናንተ የሚሸወድ ወጣት ካለ ጅል ብቻ ነው። እና እዚህ ላይ ትንሽ በጣም ስላናዳችሁ ነው የምናገረውና አይሆንም። በግል እኮ መወዳደር ይችላል። እኔ ብታምባተው አዲስ አበባ ገባና በግሌ በወዳደር እመኑ ያሸንፋል። ገባል የግል ተወዳዳሪ መግባት ይችላል።
ቤተሰብ አይመርጧችሁም። እናት በእርግጠኝነት ልንገራችሁ ቤተሰብ አይመርጣችሁም። እንደ ፓርቲም እኮ አዳራሽ ውስጥ ገብታችሁ እኮ ትጣላላችሁ እኮ። አንድ ቀን ለማህበረሰብና ለሀገር የሚጠቅም አጀንዳ ወጣችሁ ተሰብስባችሁ መግለጫ ሰጣችሁ አታውቁም። አንድ ጊዜ እንግዲህ በየጊዜው ስብሰባ አላችሁ፣ በየሆቴሉ ስብሰባ ነው፣ አበላላችሁ፣ ምሳት ጭምር የሚከበላችሁ። ህዝባችን ከአብይ ውጭ ወደ ውጭ ተመካካሪ ሁሉ ናቸው። አብቹን ይመርጡ እራሳቸው ተመካካሪዎች ይመርጡ አለብች። ትቀላለህ እንዴ አንተ? ስለዚህ ይሄ አጉል የዩቲዩብ ፖለቲካና የዚህ ምናምን ፖለቲካ አቁም። አሁን እንኩሮ ገቡ የትም ቦታ መዋጋት አቃተው። በጎጃም ገቡ ማለት አልቻለም፣ በጎንደርም አልቻለም። ራሱ ቃል አቀባዩ ከኡጋንዳ ራሱ ስልክ ይዘጋበት ጀመረ። የሚስቱ ወንድም አለ ኡጋንዳ፣ የመሳይ ቃል አቀባይ የሚስቱ ወንድም እኮ ነው፣ ኡጋንዳ ነው ያለው። እንግዲህ የዛሬ ውሎ 16,000 መከላከያ ሞቶ 46,000 መከላከያ ተማረከ። 4 ድሮኖች በእንትን በኩል በሞጣ በኩል ሲወድቁ 6 ሄሊኮፕተሮችን ጥሎ ጣለ። ዘሪሁን 13 ምናምን የሚል አለ አንድ ከኡጋንዳው። እሱ እንኳን ዛሬ ጠፋ፣ አልገኝም አለው፣ ደውሎለት አላነሳም አለው። ስለዚህ አሁን ትግል ስታውቁ ገቡ ሲጠፋባችሁ ተወካካሪ ፓርቲ እንዴት አየው ምርጫው እንዴት ነው? የአምባገነኑ መንግስት እንዳሱ ብቻውን ተመርጦ ብቻውን ተወዳድሮ እንደዚህ አባይ ብቻውን አርጎት አትምጡ። ብትመጡም እኮ ጥቅም የለውም። ብትሽ ኑ ልበል ለምሳሌ ኑ ምን እንዲያውም ለምርጫው ድምቀት ሲባል መራራ ጉዲና ታዛቢ ይሆናል። በቃ ጎሽ የማይሆን ነገር ነው እና ለማንኛውም ይህን እንመጣበታለን፣ በስፋት እንሰራበታለን። አቁሙ። አሁን ከረባት አድራጊ ደህና ጠፍቶ ነበር። ከረባት አድርጎ የሚወጡ ሰዎች ደህና ጠፍቶ ነበር። ደህና አቁመናቸው። ይህ ነጠላ የሚለብስና ከረባት የሚያደርጉ ደህና ትተን ወጥተው ዛሬ ደግሞ መጡ። እንደገና ከረባት እያደረጉ ያፓ ነኝ ይላል፣ ኢጫት ነኝ ይላል፣ ኢዲዩ ነኝ ይላል፣ የአንድነት ነው ምናምን ነኝ ይላል፣ እናት ይላል፣ አባት ይላል። ምን አገባኝ እኔ? ተፎካከር ተወዳደር፣ በካርድ ይመረጥ ሰው ከመረጠ አያገባኝም። እኔ ፖለቲካ እንዳሰራ ሰውየው ደስ የሚለው አብቹ እኮ ከምንም አይቆጥራቸው። ሰራሪ እኮ ነው ያለው፣ ምንም አይመስለውም። ምንም ሁሉም ተመልከቷችሁ እስኪ አብይ ለማዘናጋት ሶፍ መሯሻ አሳየናል። ምንኩር ሚዲያ እኮ ሊያዘናጋን ምርጫውን ሊያዘናጋን ሶፍ መሯሻ። አሁን ምን አገናኘው ሶፍ መሯሻና ምርጫው? ምንም አይገናኝ። እኛን ለማወናበድና አቴንሽን ለመውሰድ ግድቡን ጨረሰው። አንተን ለማዘናጋት አቴንሽን እንድትወስድ ብለን ግድብ ጨረስን። እንዲህ አይነት የወደቃችሁ ሰዎች ለማንም እኮ ነው ማለት ለማንም አትጠቅሙ። በእርግጠኝነት ነው የምነግራችሁ። ስነ ስርዓት ቢዋችሁ ጥሩ መሰለኝ። አብርሃም ደውል ከገባ ከተመቸ እና ይሄ ነው ያለው። ስለዚህ አሁንም እንደምትመስል ቀለል ባለ ምሳሌ ልንገራችሁ። ስለዚህ አሁንም እኔ አንድ ነገር መክራችኋለሁ። ሞክሮ መሳት አያስቀጣም ትላለች አያቴ። ሞክሮ መሳት አያስቀጣም ትላለች። ሞክሩ ከተሳካላችሁ ትመረጣላችሁ፣ ካልተሳካ ሞከረ ነበር ትላላችሁ። ግን ይሄ እንደዚህ የፓርላማ አባል ሆኜ ያለ መከሰስ መብቴን አስጠብቃለሁ ለማለት ከሆነ ይቅርባችሁ። ያለ መከሰስ መብት ተነስቷል ከፓርላማ አባልነት፣ ትጠየቃለህ። ሄሎ ዲቮርስ አለ ሰፐሬት አለ። ኢትዮጵያ ድራማ ሰሪዎች ጦማ ያጥሩልኛ። ጠይሙ ማን ነው ጥቁር የሚለው? በስንቱ ቅጣው፣ እውነትም በስንቱ ቅጣው። አሁን ይሰሩበታል ነው ምን ቀለዱብን እኮ በቃ አስቀምጦታል። ምንድን ነው የሚለው? እንዳው አንዴ ሂድ፣ አሁን ቀጥል ትችላለህ። ሂድ። በጣም ጥሩ ነው። ሁላችሁንም ሰላም ብዬ እኛ ምን አድርጉ ነው የሚሉ ምን አውቄ አትወዳደሩ። መጀመሪያ ሲጀመር ምን ሰርታችሁ ምን ታሪክ አላችሁና የምትናገሩት አይጣፍጥ፣ የምትሰሩት ስራ የለ፣
ችግኛ ትተክሉ። እኔ ምልህ ኮርዳል እኔ ለፖለቲካ ፓርቲዎች ለምንድን ነው መንግስት በጀት የሚመደበው? ምርጫ ሲደርስ ለምንድን ነው በጀት የሚመደበው? እሷ ነቻ ጥቅማቸው። እሷ እኮ ነች ትርፋቸው እኮ እሷ ነች እኮ። እሱን እኮ ነው እኮ ሳብላት እኮ ነው እንዴ። እሱን እኮ ነው የምልህ። እነኚህ የፖለቲካ ፓርቲዎች ደጋፊ ካላቸው እነዛ ደጋፊዎች ወይም አባል ኮንትሪቢዩት አድርጎ ኢንክሉዲንግ ብልጽግና ነው የምልህ ባይዘው ኢንክሉዲንግ ብልጽግና ከ15 ሚሊዮን በላይ አባል ካለው አንዳንድ ብርም ሆነ 10 ብር አባላቱ አዋጥቶ የምርጫ ጊዜ መወዳደር ይችላል። ታክስ ፔየር ገንዘብ ወይንም መኒ ለማንም መሰጠት የለበት። ይሄ ሌላው ዓለም እኮ አሁን እዚህ ካናዳ ላይ ምርጫ አስተባባሪ ነው። እዚህ ካናዳ የሚገርም ነገር በየቤቱ ለዚህ ለፓርቲያችን ለኮንሰርቫቲቭ ፓርቲ ሊበራል ፓርቲ ለፓርቲያችን እስኪ ኮንትሪቢዩት አድርጉ ይባላል። ሁሉም $100 $50 $200 ሁሉም ኮንትሪቢዩት ያደርጋል ለፓርቲው። እኛ ሀገር በተቃራኒው ገንዘብ ይሰጣቸዋል እያወጣ። በጣም እንዲገርም እኮ ነው። እሱን እኮ ነው የምልህ። ይሄ እኮ ነው መቅረት ያለበት ነገር። ህዝብ ደግፎት ፓርቲ እንዲሆን በምርጫ ቦርድ ይሄንን ያህል አባል አለኝ ሪኳየርመንት አለው ባይዘው ያንን ሪኳየርመንት አሟልቶ ይሄን ያህል አባላት አለኝ ብሎ ነው ፊርማ አሰባስቦ በምርጫ ቦርድ ጸድቆለት የሚመዘገበው። ስለዚህ ያ አባል እያንዳንዱ እዛም ያውደለድል በሙሉ ኢንክሉዲንግ ብልጽግና ነው ማለት ኢንክሉዲንግ ብልጽግና የታክስ ፔየር የኢትዮጵያውያኖች ታክስ ፔየር መኒ ለፖለቲካል አጀንዳ ወይንም ለምርጫ መዋል የለበትም። ይሄ መቅረት አለበት። ዳት ኢዝ ዋይ እነዚህ ሰዎች ይሰበሰባሉ። አይዲያ የላቸውም፣ ሀገርን አያግዙም፣ የሀገር ስሜት የላቸውም፣ የድንበር ስሜት የላቸውም። ሀገርን በማፋጀት ብሔረሰቦችን በመቀስቀስ የሰውን ቁስል በመቆስቆስ ብቻ የሚኖሩ ናቸው። ለምን? ለዛች ለምርጫ ለምትሰጠው ገንዘብ። ይሄ ማቆም አለበት። እኛ አቅም የለን፣ ልንገርህ፣ ለብዙ ነገር ይውላል። እኛ አቅም የለን። ስለዚህ ለእነዚህ ሰዎች ይሄ ምርጫ ቦርድ የሚባለው የሚመድበው ወይም መንግስት የሚመድበው ብር በአስቸኳይ ከዚህ በፊትም ይህንን ጉዳይ ተናግሬበታል። የትም ዓለም እንደዚህ የለም። ይሄ ሌላ ጉዳይ ነው። በዚህ አጋጣሚ ኢንክሉዲንግ ብልጽግና ነው የምለው። ሌላው በጣም አትወዳደሩ። ይህንን ነው የምንለው፣ አትወዳደሩ። መራራ ጉዲና ቂርጫ ነው ሚርጫ 3 ጊዜ ለሶስተኛ አልወዳደርም ካለ ይሰረዛል። ባለፈው ምን አለ? እወዳደራለሁ ከምሰረዛል። እነ ስምረት አሉ፣ ኢዜማ አለ፣ ሌሎችም ፓርቲዎች አሉ። ብትወዳደሩ ተወዳደሩ፣ ባትወዳደሩ አትወዳደሩ። እኛ ኦልሬዲ አወዳድረናል። ከምርጫው በፊት ኦልሬዲ አወዳድሯል። የኢትዮጵያ ህዝብ ኦልሬዲ አወዳድሯል። የኢትዮጵያ ህዝብ አንደኛ አይቷል፣ ቀምሷል፣ ዳሷል፣ ሰምቷል። ማንን? ይሄን የአብቹን መንግስት የኢትዮጵያ ህዝብ ሰምቷል። ዶክተር አብይ ዘሞስት ጂኒስ ተብሎለታል። ዶክተር አብይ ጥቁርም ነጭም አይቻለው ይህ ሰው ብሪሊየንት ነው ተብሎለታል። ዶክተር አብይ ሌሎች ሀገሮች ወላይ ለእኛ በሰጠን ይህንን አመራር ተብሏል። ሌሎች ሀገሮች ሰምተናልም አይተናልም ሸልመውታል። ኢኮሲስተሙን የለወጠ ብለው ሸልመውታል። በተግባር የአየር ንብረትን የለወጠ ያሳየን የተከለ የሰው ልጅ ሳምባ በስጋ ውስጥ ብቻ አይደለም በአትክልቶችም በችግኞች ላይ ይኖራል ብሎ የተከለ አይተናል። ሳተላይት መንጥቆ ሰምተናልም አይተናልም። መከላከያ ከዘር መውጣት አለበት። ኢትዮጵያ ከዘር ከሚለው መውጣት አለበት። መኪኖች ጭምር ሰሌዳቸው ከዘር መውጣት አለባቸው። መታወቂያችን ጭምር ከዘር መውጣት አለባቸው ሲል አይተናል፣ ዳሰናል፣ ሰምተናል። ይህ ነው ደግሞ ኢትዮጵያ በምግብ ራሷን መቻል አለባት ብሎ በስንዴ ሀገሪቷን ሲያስተራርፍና የዩናይትድ ስቴትስ ሳተላይቶች ምንድነው ግሪን የሚታየን ብለው የኢትዮጵያ ስንዴ ነው ተብሎ ኢትዮጵያውያኖች በልተውም ቀምሰውም አይተዋል። ማንጎውንም፣ ሙዙንም፣ ፍራፍሬውንም ዩኔሚት አይተውታል። በቂ አይደለም፣ ይሰራበታል። ግብርናችን ግብርና
ይቅርታ ለአንተ ነው ከኋላ ባክግራውንድ የምከፍትልህ። ሂድ እያሳየው ብልጽግና ምንድነው ያስፈልጋል? ባክግራውንድማ ደጀን ነው ያስፈልጋል። ደጀን ብልጽግና ምንድነው ይሰራዋል። እንደ ልብ የሚባለው የለም ከልብ ነው ይሰራዋል። ከልብ ልክ እንደ ልብ ማለት አሁን ነው ብልጽግና ነው። አብቹን ነው በተለይ እኔ ታውቃላችሁ ማለት እንትን እንደምን ማለት ነው። ስለዚህ የኢትዮጵያ ሕዝብ እኔ ሄጄ አይቻለሁ፣ በዓይኔ አይቻለሁ። ምን ያህል ስቴዲየም ሕዝብ ማንም ሳይቀሰቅሰው ወጥቶ እንዴት ሞልቶ እንደገነፈለ አይቻለሁ። የሕዝቡን ስሜት መርምር ያለው መሪ ላይ ያለውን አይቻለሁ። ስለዚህ የተበላ ዕቁብ ነው። እናንተም ታውቁታላችሁ፣ ዓለምም ያውቀዋል፣ ፓርቲዎችም ያውቃሉ፣ ቅንቅን ሚዲያዎችም ያውቃሉ። እዚህ ላይ ጥቀሱ። ማን ነው የሚያሸንፈው? አብቹ ነው። ይሄ መንግስት ነው። ዳግመኛ የኢትዮጵያ መንግስት የኢትዮጵያ ህዝብ የሚመርጠው ይህንኑ መንግስት ነው። ለምን? አላማ አለና፣ እቅድ አለና፣ ታሪክ እንቀይራለና፣ ታሪክ ይሰራላ፣ የተበላሸ ታሪክ ይስተካከላላ። ሻዕቢያ እዚህ ውስጥ እየሰማ ነው። ታሪክ ይስተካከላል፣ የተበላሸው ይታረማል። አየክ። ስለዚህ ምንድን ነው ዓለም እየፈራ ያለው ኢንክሉዲንግ ግብጾች፣ ኢትዮጵያውያኖች ከምንጊዜውም በላይ የዚህ የቀይ ባህር ጉዳይ የአብቹ ብቻ ስሜት ሳይሆን የህዝቡ ስሜት ሆኗል። ምድር ሰማዩ፣ ወጣቱ ጭምር፣ ወጣት ሽማግሌው፣ አራሹ፣ ቀዳሹ፣ ተኳሹ ሁሉ እዚህ የባህር ጉዳይ ላይ ህዝቡ ተነስቷል። ኢትዮጵያውያኖች እንደሚሉት እንደውም እግዚአብሔር ሲፈጥረው የሰው ልጅ 75% ውሃ ነው። እግዚአብሔር ሲፈጥር ምድርን ደግሞ 75% ውሃ ነው። ኢትዮጵያውያኖች ከውሃ አንለይም፣ ከባህር አንለይም ብለዋል። ኢትዮጵያውያኖች ከምንጊዜውም በላይ የራሻን ጄቶች፣ የፈረንሳይን ጄቶች እንዲሁም የራሳቸውን ድሮን እና መሳሪያ ታንክም ጭምር በመስራት የወጣቱ የውትድርና ብዛት መሬት አንቀጥቅጥ ሆኗል። እሱ ብቻ አይደለም። ሱዳን እና ሀሜትም እየተነሱ ነው። ጀብሃ ዘር ማንዘራቸውን የፈጀው ጀብሃ በውጭ እየተደራጀለት ነው። ብሉ ሪቮሉሽን ሰማያዊ አብዮት የተባለው የተቀጣጠለው ያ ጨቋኝና አፋኝ የኤርትራን ህዝብና ወጣት ባሪያ አርጎ የያዘው ኢሳያስ አፈወርቂ ወታደር ትሆናላችሁ ብሎ ወርቅ እያስቆፈረ ለጀነራሎቹ ዶላር የሚሰጥ የሚመነዘር ልጆቹን ሲድር ዶላር የሚረጭ ያ ጭምር ነፃ መውጣት አለበት ብሎ ሰማያዊ ፓርቲ ብሉ ሪቮሉሽን ወይም ብርጌድ ዘሐመዱ እሱ ብቻ አይደለም። የቀይ ባህር አፋሮች ንቅናቄ እንዲሁም ኢትዮጵያውያኖች እንደዚህ መገንፈል የኤርትራ መንግስት የሚቋቋሙ አይመስለኝም ብለው የውጭ ሚዲያዎች እየዘገቡ ነው። ይህ የኤርትራ መንግስት አርበድብዶታል። የድግስ ጊዜ ብቻ ምስር እየሰጠ ምታኖር ኢሳያስ አፈወርቂ ልጆች ግን ሰካራም ነው። ልጅ አብርሃም ምንድን ነው ሰካራም? ስንት ነው የሚጠጣው ታውቃላችሁ? ሰካራም ነው። ጀነራሎቹ እኮ ልጆቻቸውን ሲድሩ ዶላር ነው እንዲህ የሚበትኑት። ወታደሩስ በቀን 1 ዳቦ ይበላል። ይህንን የተናገረው የእናንተ ደጋፊ ነው። እሱ ብቻ አይደለም። አንዳንድ ጊዜ እንደው ቢያድለው ድግስ ሲመጣ ምስር ወጥ ታበላ። ይሄ ወታደር በእናንተ ላይ ይመልሳል። ይሄ የተገመገመ ነው፣ ያለቀለት ነው። ኪቦርናዥ ምንድን ነው ያለው? የአፍሪካ ስቴት ዲፓርትመንት ዋና አምባሳደር የነበረው ኤርትራ ኢዝ ኢን ትራንዚሽን፣ ኢሳያስ አፈወርቂ ይኮበልላል ነው የተባለው። የውጭ ሚዲያዎች እየዘገቡ ያሉት ኢትዮጵያን በፍጹም የኤርትራ መንግስት ከምጽዋ መጥቶ አሰብ ላይ በፍጹም ሊዋጋ አይችልም። አንደኛ 1 ዳቦ ነው የሚያበላው። ሁለተኛ የአሰብን ሙቀት የኤርትራ ሰራዊቶች ሊቋቋሙት የማይችል ነው። አፋሮች አሉ፣ አፋሮች አሁን ያበሉታል። ሌላው ደግሞ ሎጂስቲክ ማቅረብ ከአስመራ ሩቅ ስለሆነ ስለማይችል ኢዝሊ የአስመራ መንግስት ይመታል። እኛ ግን አሰብ ላይ አናቆምም። ጥንቅኑ አሸባሪው ለእስራኤል አሸባሪ
ለእንግሊዝ መርከቦች አሸባሪ፣ ለአሜሪካ አሸባሪ፣ የየመን አሸባሪ ባይዘወይ በዚህ አጋጣሚ ከኢራን ጀቶች አውሮፕላኖች ዕቃ ጭነውልህ እንደሚገቡ ተሰምቷል። እዚህም ሀገር ከዚህ በፊትም እዚሁ ሚዲያ ላይ ሌሎችም ተናግሬያለሁ። ከኢራን ጋር ያለ ግንኙነት የአሸባሪነት ግንኙነት ነው። አሁንም እየጫንክ ነው። ምንም ችግር የለውም። እስራኤል ለጉድ አይኗን እንደ ኢግል አድርጋ እየተመለከተች ነው። በዚህ አጋጣሚ የአሰብ ጉዳይ ብቻ አይደለም። ኢሳያስ አፈወርቂ ከኢስት አፍሪካ ቀንዱ ላይ መነሳት አለበት። እንነቅለዋለን። ለማን ሲባል? ለኢትዮጵያ ሰላም ሲባል አይደለም። ለሱዳን ሲባል ሰላም፣ ለየመን ሲባል፣ ለጅቡቲ ለሶማሌ ሲባል አይደለም። ለኤርትራኖች ሲባል ኢሳያስ አፈወርቂ ከዛ መነሳት አለበት። አንድ ዳቦ በቀን የሚያበራ አረመኔ ጨካኝ ነው። በአመት አንድ ጊዜ ድግስ ደግሶ የምስር ወጥ የሚያበላ። ሌላው በፋኖ በኩል ልምጣ። የፋኖ ሚዲያዎች ባይዘወይ ትግራይና ፋኖ ጥምዶ መስርተናል። እሱ ኦልሬዲ ፈረሰ። የጽንፈኛ ሚዲያዎችን ዛሬ ስከታተል ነበር፣ እንደውም ገብቼ ነበር። ህወሓትን እነ ደብረጽዮን መንጆሪኖንን በኃይለኛው ሁኔታ በከፍተኛ ደረጃ እየኮነኑ ነው ያሉ። እነ ደብረጽዮንም አያርፉም፣ መንጆሪኖም አታርፍም። ወልቃይት ላይ ተመልሰን እንመጣለን፣ ምዕራብ ትግራይ የተባለውን ወደዳችሁም ጠላችሁም እናሳያችኋለን ሲሉ ይሄ የጽንፈኛው ሚዲያ ጥምዶ ብሎ የመሰረተው እንደሌላ እሳት ጎርሶ ተነሳ። ጥምዶ ካሁኑ አይሆንም አልናችሁ እኮ። ስብሐት ከዚህ በፊት ያለው ምንድን ነው? እኛ እንድንገነጠል አለ ስብሐት። ወልቃይትን የግድ መያዝ አለብን። ይህንን ተናግረናል። እኛ ከማንም አይደለንም፣ ንጹህ ኢትዮጵያውያኖች ነው። ትግራይያኖች፣ የትግራይ ህዝብ የትም መኖር ይችላል። ወልቃይት መኖር ይችላል። ባሌ መኖር ይችላል። ኢትዮጵያዊ ነው። ነገር ግን ያ የበሰበሰ አመራር ደብረጽዮንና ሞንጆሪኖ ወልቃይት ላይ ያንተን ኃይል ጨቋኙን የትግራይን ህዝብ እንደዛ የሚበድል ጨቋኝ ይዘህ አትመጣም ነው። በአጠቃላይ ይዘህ አትመጣም። ከትግራይ ህዝብ ጋር ምንም እንትን የለም። የትግራይ ህዝብን እንደበደልክ ህወሓት ሞንጆሪኖና ደብረጽዮን ከዛ ትነቃላል። ይህ አንዱ ነው። ጽምዶ ያ ፋኖና የህወሓት የደብረጽዮን ኦልሬዲ ፈርሷል። ሚዲያው ተነኩሯል በከፍተኛ ደረጃ። ስለዚህ በዚህ አጋጣሚ ኢትዮጵያውያኖች በርቱ ነው የምለው። አሸንፈናል። በአጠቃላይ ትግራዋይን አሸንፏል። አማራው አሸንፏል። ኢትዮጵያውያኖች ዘሆል አማራ ኦሮሞ አንልም ከእንግዲህ በኋላ ትግራይ ምናምን አንልም። ዘሆል ኢትዮጵያ አሰ ሆል ዊ አር ዋን። እኛ ነብሮች ነን፣ ዥንጉርጉር ነን። ነገር ግን አንድ ምንድነን? ነብር ነን። አሸንፈናል። ቅልጥም ሰብረናል። የሚቀጥለውን ደግሞ ቅልጥም እንሰብራለን። የማንን? የኢሳያስ አፈወርቂን። የኤርትራኖችን አይደለም፣ የሻዕቢያንም አይደለም። የኢሳያስ አፈወርቂ ቅልጥም መሰበር አለ። ኢሳያስ አፈወርቂ ቅልጥሙ ከተሰበረ በኋላ አስመራን ብርጌድ ዘአመዱ እና አፋሮች ጀብሃ እንዲሁም ሻዕቢያ አንድ ላይ ተመካክረው የራሳቸውን ህገ መንግስት እና ትራንዚሽናል ገቨርንመንት የራሳቸውን ገቨርንመንት አቋቁመው ኤርትራ እንደ ኤርትራ ኤግዚስት ታደርጋለች። በዛን ጊዜ የተማረው ወጣት ኤርትራን ሲይዝ ሰጥቶ የመቀበል ብቻ ሳይሆን አንድ ላይ በኢኮኖሚ የምንጠነክርበት፣ የምንደራጅበት፣ የምናድግባት ሆርን አፍሪካ ትመሰረታል። እሱ ብቻ አይደለም። ከሶማሌም ከሱዳንም ከጅቡቲም ኢሳያስ አፈወርቂ ከዛ ቦታ ከተነሳ ኢስት አፍሪካ የበለጸገች ሀገር ትሆናለች፣ ወይም ኮንቲኔንት አፍሪካ በአጠቃላይ። የአፍሪካ መዘዝ ኢሳያስ አፈወርቂ ባይዘወይ ኢሳያስ አፈወርቂ ዓለምን ብቻ አይደለም የሚያሸብረው፣ ዌስት አፍሪካ ገብቶ ዌስት አፍሪካን የሚያሸብር ነው ኢሳያስ አፈወርቂ። ይህንን ጠንቅቀን ማወቅ አለብን። ሁላችሁም በርቱ ላለው በፕሮፓጋንዳ ያወጡትና ሀዳግ መቁረጥ ያው እነሱ ባለፈው ነግሬያቸዋለሁ። የስነ ልቦና ጦርነትና ፕሮፓጋንዳው አንዱ ይሄ ነው ብለዋል። ገበሬው ምንም የሚያውቀው ነገር የለም። ሚኒሻው የሚያውቀው ነገር የለም። አልሰለጠነም፣ አልተማረም። ምን ማድረግ አለብን? የከፋ ነገሮችን በመስራት በማሳየት ገበሬውን መቀስቀስ ነው ብለው
በሚዲያቸው ወጥተው ተናግረዋል። ለዚህ ነው ሄደው ጡት እነሱ የሚቆርጡ፣ ለዚህ ነው ሄደው ሀዳግ የሚቆርጡ። እኛ መጥቀስ ስለማንፈልግ ነው። ለዚህ ነው። ለምንድን ነው ገበሬው ያንን ማየት አለበት። ያ የከፋ ወንጀል ማና ሰራ ይላሉ። ኢትዮጵያውያኖች ሰሩት፣ መከላከያ ሰራው፣ የከሌ ብሔር ሰራው። ለምን? ይህን ስለሚፈልጉት ነው። አንደኛ ንቃተ ህሊናው ያ ገበሬ ያነሰ ስለሆነ ይህንን የከፋ ወንጀል ሰርተን ስናሳየው ብሎ ይነሳ። አማራ ግን ያውቃል። ይህ እኮ ገበሬው ተናገረ እኮ። እነሱ ነው ጠቅልለው ያመጧት አለ። እኔ እንደውም አላየሁም አለ። መከላከያ እንደዚህ ይሰራል ብዬ እምነቱም የለኝም አለ። ተመልከቱ፣ ይሄ ነው የአማራ ገበሬ። ንቃተ ህሊናው የላሸቀ ነው ያሉት ገበሬ እውነቱን ሲናገር ተመለከት ነው። ይሄ ነው ሀቁ። ለዚህ ነው ሚዲያ ላይ ወጥተን ኢቲክስ አለው ይሄ መከላከያ ሰራዊት። ሱማሌ ላይ አልቆረጠም፣ ሱዳን ላይ አልቆረጠም፣ ቦረና ላይ አልቆረጠም፣ ሱማሌ ክልል አልቆረጠም። ከየት ያመጡት ነው? ይሄ መከላከያ ኢቲክሱ አይደለም ብለን ዲፌንድ ስናረግ ከመጀመሪያው ይሄ እውነቱን ስለምናውቀው ነው። ስለዚህ ኢትዮጵያውያኖች እንኳን ለ118ኛው የመከላከያ በዓል ነገ ቅዳሜ ነው መሰለኝ እዚህ አዱ ነው እንኳን አደረሳችሁ። የኢትዮጵያ ሰራዊት በርቱልን እንላለን። ድል ለኢትዮጵያ ህዝብ፣ ድል ለዚህ ሚዲያ። ይሄ ሚዲያ ደግሞ መጠናከር አለ። ሁላችንም መርዳት አለብን። ባካችሁ ደግሞ ርዱ ብዬ ጨርሳለሁ። ዴቪዬ አንተ በመኖርህ ነው ይህን የምንናገረው። ይሄ ሚዲያ ስላለ ነው የምንዋጋው። ይሄ ሚዲያ ስለኖረ ነው እና ሀብታሙን የበተነው። ይሄ ሚዲያ ስላለ ነው ፕሮፓጋንዳቸውን በእውነተኛ ፕሮፓጋንዳ ድባቅ የመታ ነው። ከመከላከያ ጎን ፓራራሊ ጎን ለጎን የሚሄድ ይሄ ሚዲያ መረዳት አለበት ስንል የግድ ነው። ወደፊትም ሚዲያ ያስፈልጋል። እነሱ እንደሚናገሩት የስነ ልቦና ጦርነት የሚደረገው በሰለጠነ ጊዜ አሁን በሚዲያ ነው። ድሮ በምንድን ነበር ሻዕቢያ የምታደርገው? በማይክራፎን ወይ ሜጋፎን በሚባል ሃሎ ሃሎ ወይ በጥሩምባ አንድ ደግሞ ቆመ ጠብቀኝ ሬዲዮ አለቻቸው። በሱ ነበር ፕሮፓጋንዳ የሚያደርጉት። አሁን ዓለም ሰልጥኗል። እነ ዴቭ ይህንን ከፍተውልናል። ስለዚህ ይህን ሚዲያ ማጠናከር የግድ ይለዋል። ዩቱብ አይረዳው። እኛ ግን ይህን ሚዲያ መርዳት አለብን። ይህን ብዬ ጨርሳለሁ። ዴቭ እያመሰግናለሁ። በጣም አመሰግናለሁ። እንግዲህ አብርሽ ሁልጊዜ ከጎናችን ነው ያለው። በማንኛውም አጋጣሚ ላይ በቸገረን ሰዓት ላይ እና አብርሽ ነቲጂ ብዙ ናቸው ከኛ ጋር ያሉት እና ኢትዮጵያውያኖች እዚህ ሚዲያ ላይ አሻራ ሳታስቀምጡ እንደ ዜጋ ከኔ ጋር አትቀመጡ። ከአቅም በላይ ችግር የለባችሁ በስተቀር አሻራችሁን አስቀምጡ ብያለሁ። እንደ ሰው ወተን ጎፈንድሚ ጨረታ ገንዘብ አምጡ አንልም። ወራዊ ክፍያ አንልም። ምናልባት በ3 ወር አንዴ በ6 ወር አንዴ ሊሆናል የምንጠይቃችሁ። ግን ለዚች ጊዜ ሁላችሁም አሻራ አስቀምጡ። ብዙ ኢትዮጵያውያኖች ከተለያየ ኮርስ ግማሹ በዌስተርን ግማሹ በመኒግራ ግማሹ በፔፓል በተለያየ መንገድ እየሄዱ ነው ያሉት። አሁንም ያለ ነው በእነሱ ነው። ከዚህ በላይ ኢትዮጵያ ውስጥ ከ12 ከ13 በላይ ጋዜጠኞች አሉ። በትልቁ ጎ ሚዲያ አለ። ጎ ሚዲያ ዝም ብሎ አለ የሚንቀሳቀሰው። ቤት ኪራይ አለ፣ መብራት አለ፣ ኢንተርኔት አለ፣ ሰራተኛ ደሞዝ አለ፣ ዘበኝ ብዙ ወጪ አለው። ስለዚህ አጋር ካልሆናችሁን በስተቀር እንደክምባችኋለን እና አብርሽ የተናገረው እውነት ነው። ድምጻችን መተንፈሻችን ነውና አንቶኒ በጣም አመሰግናለሁ። እዚህ ፒን አደርጋላችኋለሁ። ኢትዮጵያ ውስጥ አገር ቤት ላላችሁ አንዳችሁ የምትረዱት የአንድ ሰራተኛ ደሞዝ ይከፍላል አይመስላችሁ? መብራት ይከፍላል፣ ኢንተርኔት ይከፍላል፣ ብዙ ነገሮች ስለሚያደርግ ሁላችሁም የበኩላችሁን አድርጉ። እኔ ስለማልወድ ነው ሚዲያ ላይ ወጥቶ ገንዘብ ስጡ ማለት ስለማልወድ ነው እንጂ የምናልፈው የምንቋቋመው ነገር ቀላል አይደለም እና ሁላችሁም አሻራችሁን በማስቀመጥ የበኩላችሁን አድርጉ ነው የምለው። እንግዲህ ውድ አድማጭ ቤቶች ክብር ለሚሰጠው ክብር እንሰጣለን። አሁንም ክብር ለንጹህ ኢትዮ ኤርትራ ህዝቦቻችን አሁንም አንድ ቁጥር ታደርጉ ያላችሁ እንኳን ለ118ኛ መከላከያ ቀን አደረሳችሁ እንላለን። ክብር ለዚህ ጀግና ትንታጋይ በግሬን ስራ ሞራ ማርሽ ቀያሪ መሪያችን ዴቪ ጎድ ብሌስ ዩ ኤንድ ኢትዮጵያ አሜን። ባባዬ በዚህ ውጭ ደግሞ ለጎ አሻራ አስቀምጡ ሁላችሁ፣ አንተንም ባባ ቤባ እሺ ሁላችሁ ነው አድርጉላችኋለሁ። ክብር ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ኢንሳ፣ አርቲፊሻል ኢንተለጀንስ፣ ለውጥ አራማጆች በሙሉ አንድ ቁጥር ታደርጋላችሁ። ወዳችኋለሁ። የ118ኛው የመከላከያን በዓል ቀን በዚህ ከፍቼላችሁ ፕሮግራማችን እንዘጋለን። ይኸውና እዚህ ጋር ይኸው እዚህ የምታዩት ነው። ይኸውና ህብረ ብሔራዊ
ኢትዮጵያዊ ጥምረት ኢትዮጵያዊ በይቻላል መንፈስ ተነስተን ባንድነት የአገር ወዳድነት የደሜላ ውጤት ለድል አብቅቶናል ዋጋ ከፍለንበት የአባይ ጉዳይ መልስ አግኝቷል መቻላችንን ባለም ታይቷል ሌላው ቁጭት ይቀረናል የባህር በር ይለናል የአባይ ጉዳይ መልስ አግኝቷል መቻላችንን ባለም ታይቷል ሌላው ቁጭት ይቀረናል የባህር በር ይለናል ህብረ ብሔራዊ ኢትዮጵያዊ ጥምረት ኢትዮጵያዊ በይቻላል መንፈስ ተነስተን ባንድነት የአገር ወዳድነት የደሜላ ውጤት ለድል አብቅቶናል ዋጋ